ጤና ይስጥልኝ የተከበራችሁ ተመልካቾቻችን የምትከታተሉት ሰንሰለት ሚዲያ ነው። ዛሬ ይዘንላችሁ የቀረብነው ፕሮግራም በዋናነት የዲያስፖራው ማህበረሰብ የሚያጋጥመውን ህግ ነክ ጉዳዮች ነው። በዚሁ ሲልቨር ስፕሪንግ ሜሪላንድ ባሳለፍነው ሳምንት ኢትዮ ሌጋል ሺልድ የጥብቅና ድርጅት ከሙሉጌታ በላይ የህግ ቢሮ ጋር በመተባበር በዲሲ ሜሪላንድ እና ቨርጂኒያ አካባቢ ለሚገኙ የዲያስፖራ ኢትዮጵያውያንና ትውልደ ኢትዮጵያውያን ዲያስፖራዎች ነፃ የህግ ግንዛቤ ማስጨበጫ መድረክ አዘጋጅተው ነበር። በዛ ላይ የታደሙትን አዘጋጆቹን የህግ ባለሙያዎች ነው ዛሬ ስቱዲዮ ድረስ ጋብዘናቸው የመጡልን። በመጀመሪያ ስለ ፈቃዳችሁ እጅግ አድርጌ አመሰግናለሁ። እንኳን በደህና መጣችሁ። እንኳን ደህና ቆያችሁ። በማስተዋወቅ ልጀምር። አጠገቤ በስተግራ በኩል የሚገኘው የህግ ባለሙያ ቴዎድሮስ ባህሩ ፍቃዱ ይባላል። የኢትዮጵያ የህግ አገልግሎት ዘርፍን አዲስ ምዕራፍ እንደሚያስጀምር ተስፋ የተጣለበት የኢትዮ ሌጋል ሺልድ የጥብቅና ድርጅት መስራችና ማኔጂንግ ፓርትነር ናቸው። ከባህር ዳር ዩኒቨርሲቲ በህግ ትምህርት ተመርቀዋል። በአቃቢ ህግነትም ለረጅም ዓመታት አገራችን አገልግለዋል። ወደዚህ ወደ አሜሪካ የመምጣት እድል ካገኙ በኋላ በኮመርሻል ቬንቸር ውስጥ በመግባት ሲኒየር ኢንቨንተሪ ኦዲተር እና ሲኒየር ሌጋል አድቫይዘር በመሆን ረጅም ጊዜ አገልግለዋል ማለት ነው። አሁን ወደ ሀገራቸው ተመልሰው ኢትዮ ሌጋል ሺልድ የተሰኘ የጥብቅና ድርጅት መስርተዋል። ስለሱ በኋላ ላይ በደንብ የምንነጋገር ይሆናል። በስተቀኝ በኩል ደግሞ የሚገኙት አቶ ጠበቃ ሙሉጌታ በላይ ይባላሉ። ሙሉጌታ በላይ የህግ ቢሮ አላቸው። በማናቸውም የፌዴራል ፍርድ ቤት የህግ አማካሪና ጠበቃ ናቸው። ከመቀሌ ዩኒቨርሲቲ የህግ ዲግሪያቸውን አግኝተዋል። እንዲሁም ከአዲስ አበባ ዩኒቨርሲቲ ሰብአዊ መብቶች ተቋም ሁለተኛ ዲግሪያቸውን አግኝተዋል። በአቃቢ ህግነትም ረጅም ዓመታት አገራችንን አገልግለዋል። ሁላችሁም የምታውቋቸው የሚመስለኝ እኔ ፐርሰናሊ በደንብ ደግሞ በግሌ መማቀህ ለረጅም ዓመታት ከ12 ዓመት በላይ ካልተሳሳኩ በኢትዮጵያ ቴሌቪዥን የተላለፈው የችሎት ፕሮግራም ላይ በዳኝነት አገልግለዋል። ችሎት ፕሮግራም ሁላችሁም እንደምታስታውሱት እንደምታውቁትም ህግ ነክ ጉዳዮችን በድራማ መልክ በማስተላለፍ የህግ አዌርነስ እንዲኖር የሚሰራ ድርጅት ነው። እዛ ላይ የቴሌቪዥን ፕሮግራም ነው። እዛ ላይ እንግዲህ በደንብ እናውቀዋለን ጠበቃ ሙሉጌታ። በቅርብ ጊዜ ደግሞ በተለያዩ የማህበራዊ ሚዲያዎች በተለይ በፌስቡክ እና በቲክቶክ ህግ ነክ ጉዳዮችን ለሁሉም የማህበረሰቡ አካላት ተደራሽ እንዲሆን በማስተማር ይታወቃል። በጣም ብዙ ተከታዮችም አላችሁ። የህግ ባለሙያ ቴዎድሮስ ባህሩ እና የህግ ባለሙያ ሙሉጌታ በላይ ሁለታችሁም እንኳን በደህና መጣችሁ። በድጋሚ ራሴን አላስተዋወቅኩም። እኔ ሀና ግርማ እባላለሁ። የህግ ባለሙያና የስርዓተ ትምህርት ሪሰርቸር ነኝ። ዛሬ በጣም ደስ ብሎኛል። እንግዲህ በሁለት የህግ ባለሙያዎች ተከብቤ ህግ ነክ ጉዳዮችን ላወራ ነው። ሙሌ ለመጀመሪያ ጊዜ ነው ወደ አሜሪካ ስትመጣ? አዎ ለመጀመሪያ ጊዜ። በጣም ደስ ይላል። ችሎት ድራማ ላይ ቲንክ ከ9 ዓመታት በፊት አብረን የመስራት እድል አግኝተን ነበር። በሀገር አሜሪካ ስንገናኝ የመጀመሪያችን ነው። እንኳን በደህና መጣ። ምን እግር ጣላችሁ? እስቲ ከዛ እንጀምር። ታንክ ዩ መጀመሪያ ታንክ ዩ እና እዛ ኢቨንቱ ላይም ተገኝታችሁ ሰፖርት ስላደረጋችሁን መልእክታችንም እንደዚሁ ማህበረሰቡ ጋር ይሄ በጣም አንገብጋቢ የሆነ መረጃ እንዲደርስ ስላደረጋችሁ ስለዚህ ኢንተርቪው እናመሰግናለን። እንግዲህ ያው ኢትዮ ሌጋል ሺልድን ለማቋቋም ባለፉት 4 ዓመት ከዚህ ሀገር ከምኖርበት ከአሜሪካን ወደ ኢትዮጵያ ሄጄ ከፓርትነሮችና ከሌሎች ፋውንደርስ ጋር ረጅም ጆርኒ ስናደርግ ነበር። ኢትዮ ሌጋል ሺልድ የህግ አገልግሎትን ያው ቀልጣፋ፣ ዘመናዊ፣ ለሁሉም ተደራሽ ከአፎርዳቢሊቲውም ከክፍያ አንጻርም የሁሉንም ማህበረሰብ የመክፈል አቅም ያገናዘበ አድርገን ነው ያለ ነው። ሞር ኦፍ የሌጋል ቴክኖሎጂ ወይም የህግ ቴክኖሎጂ የህግ መድህን ወይም የህግ ኢንሹራንስን እንደዚሁም ዘመናዊ የሆነ የህግ ስርዓት ለመገንባት አስበን የተለያዩ ሴግመንቶችን እንላለን። ከዛ ውስጥ አንዱ ሴግመንት እስካሁን አንደር ሰርቭድ ነው ወይም የህግ አገልግሎት አላገኘም። ያንን ባለማግኘቱ እየተጎዳ ያለ በርቀት ያለ ማህበረሰባችን አለ፣ ዲያስፖራው። ካምፓኒውን አቋቁመን ወይንም ደግሞ ድርጅቱን ካቋቁመን የቴክኖሎጂ ስርዓቱን ምኑንም ከሰራን በኋላ ለዲያስፖራው ተደራሽ ለመሆን እንደዚሁም ደግሞ መሰረታዊ በሆኑ ዲያስፖራው ጉዳት በሚደርስበት ጉዳዮች ላይ የህግ ግንዛቤ ማስጨበጫ መድረክ ከኢትዮጵያ ንግድ ባንክ ጋር በመተባበር የጀመርነው ሌጋል አዌርነስ ቱር ነው። እንግዲህ
በጣም ደስ ይላል። ወደ በኋላ ተመልሰን በደንብ ስለ ኢትዮ ሌጋል ሺልድ በዛም ስለምትሰጧቸው አገልግሎቶች በደንብ እንማከራለን። አይ ኖ በጣም ብዙ ኤሪያ ላይ ነው የምትሰሩት እናንተ ከታችኛው አነስተኛ ገቢ ከሚያገኘው የህብረተሰብ ክፍል ጀምሮ ለኢንቨስተሮች፣ ለቢዝነስ ሰዎች እንደገና በዲያስፖራ ኮሚኒቲ ሁሉንም ያማከለ ስራ እንደምትሰሩ አውቃለሁ። ስለሱ ትነግረናለህ በኋላ ላይ። ግን ይሄ ኮንቨርሴሽናችን በዋናነት ፎከስ እንዲያደርግ የምፈልገው በዲያስፖራ ኮሚኒቲ ላይ ነው። እንዳለመታደል ሆኖ እንግዲህ ሁላችሁም እንደምታውቁት ለሀገራችንም የውጭ ምንዛሬ በማምጣት በኩል የዲያስፖራ ኮሚኒቲ በጣም ከፍተኛ አስተዋጽኦ ያደርጋል። ግን ህጉን በበቂ መንገድ ህጉን ካለመረዳት አንዳንድ ጊዜም ደግሞ ህጉ ላይ ካለው ክፍተት የተነሳ ለተለያዩ ማጭበርበሮች፣ ማደናገሮች፣ እንግልቶች ሲዳረግ ይስተዋላል። ዛሬ ልናነሳ የወደድኩት 3 ነጥቦች ነው። በዋናነት የዲያስፖራው ማህበረሰብ እየጎዱ ነው ብዬ ያሰብኳቸው ህግ ነክ ጉዳዮች 3 ነገሮች እንድናወራ አስቤያለሁ። አንደኛ የሪል ስቴት ግዢ ላይ በተመለከተ፣ ሁለተኛው ደግሞ የውክልና ስልጣን ወይም ፓወር ኦፍ አተርኒ ላይና ሶስተኛው ደግሞ ጋብቻን በተመለከተ እነዚህ ነገሮች ላይ ነው እንድናወራ ያሰብኩት። ከመጀመሪያው እንጀምር። ከሪል ስቴት ግዢ ብዙ ዲያስፖራ በተለያየ የዓለም ክፍል ቢኖር እንኳን ልቡ ያለው ኢትዮጵያ ነው። ስለዚህ ጥሮ ግሮ ለፍቶ የሚያገኘውን ገንዘብ መጀመሪያ የሚያስበው አገሩ ላይ የሪል ስቴት ግዢ አድርጎ ከሀገሩም ጋር የሆነ ኮኔክሽን መፍጠሪያ መንገድ ጭምር ስለሆነ ማለት ነው እንደዚህ አይነት ነገር ላይ ገንዘቡን ሲያፈስ ይስተዋላል። የመጀመሪያው ጥያቄ የሚሆነው አንድ ሰው አገሩ ላይ ኢትዮጵያ ላይ የሪል ስቴት ግዢ ማድረግ ቢፈልግ ግን የሚኖረው ከኢትዮጵያ ውጪ ቢሆን ማድረግ ያለበት ሊደረግ የሚገቡት የመጀመሪያዎቹ ነገሮች ምንድን ናቸው ብለው ያስባሉ? እሺ ሀኒ አመሰግናለሁ። እንዳልሽው ዲያስፖራው ለሀገሩ የሚያበረክተው አስተዋጽኦ በጣም ቀላል የሚባል አይደለም። ከውጭ ምንዛሪ አኳያ አገሩ ሄዶ አዳዲስ ነገሮችን ከሌላ ዓለም ያያቸው የሰማቸው አገሬ ላይ ይሄንን ባደርግ ይጠቅማል፣ ይሻላል፣ እኔም በዛ ውስጥ እጠቀማለሁ ብሎ የሚያስባቸውን ነገሮች ወደ ሀገሩ ይዞ እንደሚመጣ ይታወቃልና እንደዚህ በሚያደርግበት ጊዜ በተለያየ ምክንያት ግን አገሩ የተለያዩ ችግሮች ይገጥሙታል። አንዳንዱ ችግር አገር ውስጥ ያለው ቢሮክራሲ ሊሆን ይችላል። አገር ውስጥ ያለው የተለያየ ችግር ሊሆን ይችላል። እሱ እንዳለ ሆኖ እነዚህን ነገሮች እውቅና ሰጥተን ግን ደግሞ እሱ ራሱ አንዳንዴ ምንድነው የራስን ኃላፊነት ተወጥተን ነው ከዛ ሌሎች ችግሮች ካሉ ወደ እነዛ ችግሮች ናቸው ለዚህ ምክንያት የሆኑት ማለት የምንችለውና እነዛ ችግሮች እንዳሉ ሆኖ አንድ ዲያስፖራ ወደ ሀገሩ አንድ ነገር ለማሰብ አሁን አንቺ ካነሳሽልኝ ጥያቄ አኳያ ኢትዮጵያ ውስጥ ሄዶ ሪል ስቴት ለመግዛት የሚያስብ ሰው ከሀሳቡ ተነስቶ ምንድነው ማድረግ ያለብኝ? እንግዲህ ሩቅ ነው ለሀገሩ፣ እዚህ ነው ያለው፣ ሊገዛ ያሰበው ኢትዮጵያ ነው። ስለዚህ ኢትዮጵያ ያለውን ነገር ምን ያህል አውቀዋለሁ? የሪል ስቴት ኢንዱስትሪው ምን አይነት ባህሪ ነው ያለው? ይህንን የኢንዱስትሪውን ባህሪ እንዴት ነው የማውቀው? ከየት ነው የማውቀው? ከማን ነው የሚያውቀው? የሚለውን ነገር በደንብ አጥንቶ አስቦ ነው መሄድ ያለበት። ባለፈው እንትኑ ላይም ስናነሳው እንደነበረው መድረካችንም ላይ ስንገልጽ እንደነበረው እዚህ ሀገር ሰዎች የሆነች ትንንሽዬ ነገር እንኳን ሲያደርጉ ምን ያህል እንደሚጠነቀቁ ነው ያየ ነው። ባለፈው ከነቴዲ ጋር ኒውዮርክ ሄደን እያለን መኪና ለማቆም ትክክለኛ መኪና ማቆሚያ ቦታ የት ነው የሚለውን ለማሰብ ወደ 20-30 ደቂቃ ወስዷል። እዚህ ጋር ነው፣ አይ እዚህ ጋር ክልክል ነው፣ አይ ይሄ ጋር ተፈቅዷል። ምክንያቱም ያቺ የምታመጣውን ጣጣ የሚቆምበት ቦታ ጠፍቶ ሳይሆን ህጋዊ ያልሆነ ቦታ ላይ ማድረግ ስለማይችል የተፈቀዳለ ቀኑ፣ ሁኔታው፣ አይነት መኪና እንዴት መቼ የሚሉ ጥያቄዎች በጣም ብዙ ናቸው። እንግዲህ ኒውዮርክ ነው በጣም ቅርብ ሩቅ የሚባል አይደለም ካለንበት፣ ግን የራሱ ህግ ስላለው ማለት። ስለዚህ አንድ ሰው ደግሞ ኢትዮጵያ ውስጥ በሚመጣበት ጊዜ ምንድን ነው በሪል ስቴት ጉዳይ ላይ መጠንቀቅ ያለብኝ የሚለውን ከባለሙያ ጋር መመካከር አለባቸው ብዬ አስባለሁ። ምክንያቱም ሪል ስቴት በምትገዥበት ጊዜ ከመግዛትሽ በፊት ማድረግ የሚገባሽ ጥንቃቄ አለ። ስትገዢ ማድረግ የሚገባሽ ጥንቃቄ አለ። ከገዛሽ በኋላ ማድረግ የሚገባሽ ጥንቃቄ አለ። በየዘርፉ በጣም ከፍተኛ ጥንቃቄ ያስፈልጋል። ከመግዛትሽ በፊት ኢትዮጵያ ውስጥ በጣም በርካታ ሪል ስቴቶች ናቸው ያሉት። አሁን ደግሞ የሪል ስቴት ኢንዱስትሪ በተለያየ መንገድ ባለፉት 15 እና 10 ዓመታት የሪል ስቴት ኢንዱስትሪ በከፍተኛ መጠን እያደገ ነው ያለው እና በዚህ ምክንያት በጣም በርካታ ሪል ስቴቶች አሉ። ስለዚህ የትኛው ሪል ስቴት ነው የኔን ፍላጎት የሚያሟላው? በጣም ብዙ ጊዜ ቤቱ የት ነው የሚገኘው፣ የቤቱ ዋጋ ስንት ነው የሚለውን ከማየት ባለፈ ያ የሚገዛው ሪል ስቴት
ያሰብኩትን ነገር ባሰብኩት ጊዜ ያስረክበኛል? ይሄ ነው መሰረታዊ ጥያቄ አይደል? አንድ የቤት ገዢ በትክክለኛው ሰዓት ባሰብሽው መንገድ የማያስረክብሽ ከሆነ ከፍተኛ ኪሳራ ነው የሚደርስብሽ። ስለዚህ ይሄ ሪል ስቴት የምገዛው ሪል ስቴት እነማን ናቸው? ባለቤቱ ማን ነው? ከዚህ በፊት የማስረከብ ታሪኩ እንዴት ነው? ጥሩ ታሪክ አለው ወይ? ለሰዎች ይሰጣል ወይ ነው ወይስ እሰጣለሁ እያለ ቃል እየገባ ቃሉን አያከብርም ወይ? የፍርድ ቤት ክስ አለበት ወይ? አንዳንዶቹ በፍርድ ቤት ክስ ተጥለቅልቀው አሁንም ግን በተለያዩ የቴሌቪዥን ጣቢያዎች እንዲህ እናረጋለን፣ እንደዚህ እንሰራለን፣ 24 ሰዓት ጥበቃ ያለው በዚህ ቀን ውስጥ የሚያልቅ በእንደዚህ ሁኔታ ያሉ በጣም ፋንሲ የሆኑ ማስታወቂያችን ሊያስነግሩ ይችላሉ። ሰዎች ደግሞ ማስታወቂያውን ሰምቶ ቀጥታ የሰማትን አንዳንዶቹ ከማህበራዊ ድረገጽም ሰምተው ቀጥታ ውሳኔ ላይ የሚደርሱ ሰዎች አሉ። ጥሩ ነው፣ ያዩትን ማስታወቂያ ኮንሲደር ማድረግ ጥሩ ነው። ግን ያዩት ነገር በእርግጥ እውነት ነው ወይ የሚለውን ማጣራት ያስፈልጋል። እና ቦታው የራሱ ነው ወይ? የሚሰራበት ግንባታን እንዴት ነው ያገኘው? መሬቱ ከመሬቱም ይጀምራል። አንዳንዴ ህንፃ ተሰርቶ አልቆ ፊኒሽንግ ላይ ደርሶ የመሬቱ የይዞታ ክርክር ይገጥመዋል። አንዳንዴ ይዞታውን የገዛው ከግለሰቦች ሊሆን ይችላል። ከመንግስት በህጋዊ መንገድ ወይም ከግለሰቦች በህጋዊ መንገድ ገዝቶ ፕሮሰሱን ያልጨረሰው ነገር ግን የሆኑ ሰዎች ጋር በሆነ ዲል ያመጣው ያ ዲል ደግሞ ህገወጥ ይሆንና ወይም ህጋዊ ስርዓቱን ያልጨረሰ ይሆንና በሁለቱ ሰዎች መካከል ክርክር ይገጥማል። በይዞታው ላይ በሁኔታው ላይ ያኔ ላንቺ የማስረከብ ግዴታውን ለመወጣት ይቸግራል። ሁለቱ ሰዎች ፍርድ ቤት ሲካሰሱ ያንቺን ቤት ለማስረከብ ረጅም ጊዜ ሊወስዱብሽ ይችላል። ስለዚህ መሬቱን እንዴት ነው አኳያር ያደረገው? ከዚህ በፊት የማስረከብ ሪከርዱ እንዴት ነው? አንዳንዴም ደግሞ አሁን የተለያዩ ህጎች ኢትዮጵያ ውስጥ እየወጡ ስለሆነ ይሄ ድርጅት የገንዘቡን እንዴት ነው ያገኘው እስከሚለው ድረስ ልትሄድ ይችላለች። ይሄንን ለማድረግ አንድ ዲያስፖራ እዚህ ሆኖ ሊቸግረው ስለሚችል ባለሙያ የህግ ባለሙያ በዚህ ጉዳይ ላይ የተሻለ ጊዜ እውቀት ልምድ ያለውን ሰው ቀጥሮ እንዲህ አይነት ነገሮችን የማጣራት ኃላፊነት አለበት ብዬ አስባለሁ። ይሄንን አጣርቶ ይሄ ሪል ስቴት የሚታመን ነው ከዚህ መግዛት ነው ያለብኝ ብሎ ከወሰነ በኋላ ደግሞ ቀጥሎ የሚመጣው ነገር ውሉን መፈረም ነው፣ ኮንትራት መፈረም ነው። ኮንትራት ህጋዊ ተግባር ነው፣ ውል ህጋዊ ተግባር ነው። ህጋዊ ተግባር ከሆነ ደግሞ ይሄንን ውል ህጋዊ ባለሙያ ማለት ነው የህግ ባለሙያ ሊያዩ ይገባል። አንቺ በሆነ ነገር ሊቅ ልትሆኚ ትችያለሽ፣ ኤሊት ሊሆን ትችያለሽ፣ የሆነ ነገር ልታቂ ትችያለሽ፣ ግን ሁሉን ነገር ልታቂ አትችይም። ስለዚህ ውሉን የህግ ባለሙያ ማሳየት አለብሽ። ለምንድን ነው ማሳየት ያለብሽ? ቅድም እንዳልኩሽ በጣም ብዙ ሰው የገንዘቡን መጠንና ቤቱን የሚገዛበትን ቦታ ምናልባት የቤቱን ክፍል 3 ክፍል ቤት ነው የምገዛው ቄራ አካባቢ ነው የገንዘብ መጠኑም ይሄን ያህል ነው ብላ እነዚህ 3 ነገሮች ብቻ ሊሆን ይችላል ሊያጣራ የሚሞክረው። ነገር ግን ከዚህ በላይ ሊያጣራቸው የሚገቡ በጣም በርካታ ጉዳዮች አሉ። እያንዳንዱ አርቲክል ነገ የቤቱ ባለቤት ከመሆኑ ጋር ቀጥተኛ ግንኙነት አለው። አንዳንዶች ለምሳሌ የገንዘብ መጠኑ በዶላር በመሆኑ ምክንያት አሁን በጣም ከፍተኛ ችግር የገጠማቸው ሰዎች አሉ። በዶላር መሆን አለመሆን፣ የገንዘብ አከፋፈሉ ሁኔታ፣ ኢንፍሌሽን በመምጣቱ ምክንያት መንግስት በዶላር ላይ ያለውን ፖሊሲ በመቀየሩ ምክንያት ከፍተኛ ክርክር ውስጥ የገቡ ሰዎች አሉ። የቤቱ ዋጋ በጣም ከፍተኛ ሆኖ ኢቭን ለመግዛት እስኪቸገሩ ድረስ በፊት ሲገዙ የነበረው ዋጋ ፌር ነው። ነገር ግን አሁን ፍሎት ሲያደርግ ግን በጣም ከፍተኛ ጭማሪ አድርጎ ኢቭን ቀሪውን ክፍያ ከፍሎ ቤታቸውን ለማግኘት የተቸገሩና ውላቸውን ለማቋረጥ የተገደዱ ሰዎች አሉ በዚህ ምክንያት። እና ጋሙል ይቅርታ ላቋርጥና በጣም የብዙ ዲያስፖራ ችግር ስለሆነ ልክ ህጉ ሲቀየር በቃ የገባነው አግሪመንት እናቁምና ልውጣ ከህጉ ብለው ወደ ፍርድ ቤት ኬዛቸውን ይዘው ሲሄዱ ኮንትራቱ የተፈጸመው በአሜሪካ ዶላር ነው። እየከፈሉ የነበረው በአሜሪካ ዶላር ነው። የአሜሪካን ዶላር ከረንሲው በብር ኢኩቪለንስ ተቀይሮ ማለት ነው። ፍርድ ቤት ሲሄድ ደግሞ እሱ ሌላ ችግር የሚፈጥር ነገር ሆኗል። እንደዚህ አይነት ኬዞች ላይ ህጉ የሚለው ምንድን ነው? ምናልባትም የሰበር ሰሚ ፍርድ ቤት ከዚህ በፊት ያያቸው ተመሳሳይ ኬዞች ካሉ እግረ መንገዳችን እየመለስን እንሂድ ብዬ ነው። ልክ ነው። ይሄ ነገር አብዛኛዎቹ የሪል ስቴቶች ውላቸውን የሚያደርጉት በዶላር ነበር እና ከዛ በፊት ብዙም ፍርድ ቤት አካባቢ ችግር አልነበረም። ችግር ሆኖ የመጣው ምንድነው? ቅድም እንዳልኩሽ መንግስት የውጭ ከረንሲን ወይም ደግሞ የብርን የመግዛት አቅም በተመለከተ ያሳለፈው አዲስ ውሳኔ በከፍተኛ መጠን የብርን የመግዛት አቅም ያዳከመው በመሆኑ ምክንያት በሪል ስቴት አልሚውና በገዢው መካከል ከፍተኛ እንትን ፈጠረ ማለት ነው። ሲገዙ 50 ምናምን ብር የነበረ አንድ በካሬ 50 ምናምን ብር የነበረ ቤት ወደ 100 ምናምን ብር ሲገባ በጥፍ ሲያድግ ማለት ነው ምን ያህል ያለውን ነገር እንደሚረብሽ ይታወቃል። እና አሁን አንዳንዶች
እንደውም ማስታወቂያ ከሰማሽ በዶላር የሚሉትን ትተው በብር ብቻ እንዋዋላለን። ልክ እንደ አዲስ ነገር ልክ እንደ ተአምር ማስተዋወቅ ጀምረዋል። ምክንያቱም ቀደም ሲል በዶላር ብቻ ስለሆነ ነበር ሲሸጡ የነበረው። አሁን ግን ሲያስተዋውቁ ልክ እንደ አንድ ሴሊንግ ፖይንት በብር እንዋዋላለን፣ በብር እንገዛዛለን ማለት ጀምረዋል። ለምን? ዶላሩ በሁለቱም በኩል ችግር ስለነበረው። እስካሁን ጉዳይ ወደ ፍርድ ቤት ሄዶ ፍርድ ቤት ወይም ሰበር በዚህ ጉዳይ ላይ የሰጠ መጨረሻ ውሳኔ የለም። ግን በባለሙያዎች መካከል የተለያዩ ክርክሮች አሉ። እኔም በተለያየ ጊዜ ሳነሳው የነበረ ነገር ነው። ምክንያቱም የናሽናል ባንክ ማቋቋሚያ አዋጅ በኢትዮጵያ ውስጥ በተለየ መንገድ የተፈቀደ እስካልሆነ ጊዜ ድረስ የአገሪቱ የመገበያ ገንዘብ ብር ነው። ስለዚህ ኮንትራት በምታደርግበት ጊዜ እዛ ላይ መግለጽ ያለብሽ ፊገር በብር መሆን እንዳለበት ነው በግልጽ ደንግጎ የሚገኘው እና በዶላር ተደርጎ የሚገኝ ከሆነ በብር እንደተደረገ ቆጥረዋለሁ ይላል ሕጉና በብር እንደተደረገ ቆጥረዋለሁ ሲል ምን ማለት ነው የሚለው ግን አሁንም በባለሙያው ዘንድ አከራካሪ ሆኖ ነው የማገኘው። በዚህ ጉዳይ ላይ አንድ ያስኩት ኬዝ ስላለ በዚህ ጉዳይ ላይ አስተያየት ለመስጠት ብቸገርም ማለት ነውና አከራካሪ ነው። ግን ምንድነው እያልኩሽ ያለሁት ኮንትራቱን ቀረብ ብሎ ማየት፣ እያንዳንዱን አርቲክል መመርመር ለዛ ቤቱን ለሚገዛው ሰው በጣም ከፍተኛ ጥቅም ስላለው በጣም ያንን መመርመር ይፈልጋል። ምክንያቱም እንደ ውሉ ሳያስረክብ ቢቀር የት ነው የሚሄደው? ፍርድ ቤት ነው የሚሄደው? በአርቢትሬተር ነው ጉዳዩ የሚታየው? በግልግል ነው የሚታየው? በፍርድ ቤት መሆኑ ይሻለኛል ወይስ በግልግል መሆኑ ይሻለኛል? ያንን መምረጥ መቻል አለብሽ። አሁን ደግሞ አዲስ የሪል ስቴት አዋጅ ወጥቷል። ያ አዲስ አዋጅ ደግሞ ከኔ አኳያ ምንድን ነው ይዞት የመጣው አዲስ ነገር የሚለውን በደንብ መርምሮ ከባለሙያ ጋር ተመካክሮ ውሳኔ ማሳለፍ ከብዙ ችግር ይታደገናል። ከዛ በኋላ ደግሞ ገዝተሽ ፈርመሽ ከጨረስሽ በኋላ ደግሞ ያንቺን ግዴታ በየቀኑ እያስታወሽ በውሉ መሰረት ምንድን ነው ያለብኝ ግዴታ ቶሻል ግዴታሽን እያስታወሽ ያንቺን ግዴታ ካልተወጣሽ የሚመጣብሽ ጣጣ ሊኖር ይችላል፣ የፈረምሽው ነገር ሊኖር ይችላል። ስለዚህ የፈረምሽውን ነገር እያስታወሽ ኦዲት እየሰራሽ መሄድ አለብሽ። አንዴ ፈርመሽ ዝም ብለሽ የምትቀሪ ከሆነ ምን አይነት ችግር ነው የሚያመጣብኝ፣ ገንዘቤ ምንድን ነው የሚያደርገው የሚለውን ነገር መመርመር ስለሚያስፈልግ የሪል ስቴት ጉዳይ ሂደቶች አሉት፣ ደረጃዎች አሉት። በእያንዳንዱ ሂደትና ደረጃ ከባለሙያ ጋር መመካከር በጣም በጣም አስፈላጊ ነው ማለት ነው። በጣም ጥሩ ነጥቦች ነው እያነሳን ያለ ነው አቶ ሙሉጌታ። እኔ ራሴ በግል የማውቃቸው አንዳንድ ታሪኮች አሉ። ውሉ ሲዋዋሉ አሜኒቲዎች አሉ አንድ ላይ የሚገቡ ለምሳሌ ቤቱ አፓርትመንቱ ጂም አለው ዋን አለው የሚለውን ያዩና በኋላ ላይ ግን ልክ ንብረቱን ሲረከቡ አይ ለጂም ለዋናማ ትከፍላላችሁ የሚል አንቀጽ ገብተውበት ነበረ። ግን አንተ ቅድም ስታስረዳ እንደነበረው ሰው ሽያጩን ግዢውን ሲፈጽም በዋናነት የሚያየው የት ነው ቦታው፣ ስፋቱ ምናልባት ስፋቱ ምን ያህል ነው፣ ባለ ስንት መኝታ ባለ ስንት ባዝሩም የሚሉት ነገሮች ላይ ነው። ዲቴይሉ ላይ ስለማይታይ እነዚህ ነገሮች ይፈጠራሉ። ሌሎችም ደግሞ የምንሰማቸው አንዳንድ ነገሮች አሉ። ለምሳሌ ሙሉ ቤቱን ራሱ ካስረከባቸው በኋላ እንድማቀው ከይዛለ ካርታ ሲጠይቁ ካርታውን ማግኘት አልቻሉም። ምክንያቱም ህንፃውን ሙሉ አስይዞ ባለቤቱ ስለተበደረበት። በጣም ቢገርሙ ዲያስፖራውን ለእንግልት ደግሞ ላላስፈላጊ መጉላላት የሚዳርጉ ኬዞች አሉ። በተደጋጋሚ አንተ በግልህም ረጅም ዓመት በጥብቅና ውስጥ እየሰራ ስለሆነ በተደጋጋሚ ኢትዮጵያውያን ዲያስፖራዎች የሚያነሷቸው ችግሮች ምንድን ናቸው? በጣም ጥሩ ጥያቄ ነው ያነሳሽው። ከሪል ስቴት ጋር ቀድምም እነዛን ነገሮች የዘረዘርኩልሽ አንዱ እነዚያን ነገሮችን ለማስቀረት ነውና በጣም በሚገርም ሁኔታ እዚህ ያለው ሪል ስቴት ማን ነው እዚህ ያለው ዲያስፖራ ስለ ሪል ስቴት የሚሰማው በቴሌቪዥን ማስታወቂያ ወይ በማህበራዊ ድረገጽ ማስታወቂያዎች ነው፣ ወይም ደግሞ አንዳንዴ በጓደኞቹ እዚህ ጋር ገዛው እንዲህ በሚሉ ነገሮች ነው። በጣም በሚገርም ሁኔታ የተከበሩ የሚባሉ ሀገር አቀፍ ስርጭት ያላቸው ጣቢያዎች ሳይቀሩ የሚያስተላልፏቸው ማስታወቂያዎች አሉ። ከማስታወቂያ አዋጁ አኳያ እነዛ ጣቢያዎች ያለባቸው ኃላፊነት እንደተጠበቀ ሆኖ ያስተላለፉት ነገር እውነት መሆኑን ምን ያህል አጣርተዋል የሚለው መጠየቁ እንዳለ ሆኖ ዲያስፖራው ወይም ማንኛውም በነገራችን ላይ ዲያስፖራው ብቻ ሳይሆን ማንኛውም ከሪል ስቴት ቤት የሚገዛ ሰው ቅድም እንዳልኩሽ የራሱን ግዴታ ተወጥቶ ነው ከዛ ሌላ ሰው ላይ ጣቱን መቀሰር ያለበት ብዬ የማስበው። አንቺም ሳትጠነቀቂ ዛጋም ችግር ኖሮ ሁለት ችግር ውስጥ መግባት የለብሽም። ስለዚህ ከራስሽ ችግር አኳያ በጣም በርካታ ችግሮች አሉ። አሁን አንዱ የጠቀስሽው ሪል ስቴት ገዝተሻል፣ ሙሉን ከፍለሻል፣ ወይም ግዴታሽን እየተወጣሽ ነው ያለሽው፣ አስረክብሃለሁ ብሎ ቀን አስቀምጦልሻል። በጣም በሚያስቅ ሁኔታ ግን ያንቺን ቤት መያዣ አድርጎ ከባንክ ብድር ተበድሮበታል አንቺ እንዳልሽው።
ቤቱን በ2 ዓመት ውስጥ ብሎ በ2 ዓመት ሊያስረክብሽ ይችላል ወይም ደግሞ የፈጀውን ጊዜ ፈጅቶ ሊያስረክብሽ ይችላል። ግን አንድ ሰው ቤቱን ተረክቧል የሚባለው ይሄ ፊዚካል ቤቱን ስለተረከበ ብቻ ነው? አንድ ሰው ቤቱን መሸጥ መለወጥ ካልቻለ ቤቱን አስይዞ መበደር ካልቻለ በእርግጥ ባለቤት ነው ወይ የሚል ጥያቄ ያስነሳል። ስለዚህ ቤቱን ሲያስረክብሽ አብሮ ካርታ ሊያስረክብሽ ይገባል። አብሮ በቤቱ የመገልገል መብትሽን የሚያሳዩ ማስረጃዎችን በሙሉ ሊሰጥሽ ይገባል። ግን ምን ይሻል? አልሰጠውም፣ አይሰጥሽም። ለምን? እሱ ስለተበደረበት። ለምን? ተይዞበታል እዛ ጋር። ለምን? እዛ ክፍለ ከተማ መጨረስ ያለበትን ያልጨረሰው ነገር አለ። ካርታውን በሰዓቱ ጨርሶ ከቤቱ ጋር እኩል ለማስረከብ የእሱ እንግዲህ ታክስ ባለመክፈሉ ምክንያት ያንቺ እንትን ሊዘገይ ይችላል። እሱ እዛ ጋር ያልፈጸማቸው ነገር በራሱ ድክመት የፈጸማቸው ችግሮች አንቺ ቤቱን እንዳትረከቢ ምክንያት ሊሆኑ ይችላል። ስለዚህ አንዱ ቅድም እንዳልኩሽ አይሽ መሬቱን እንዴት አገኘው ብለን የጠየቅነው ጥያቄ አንዱ ሆኖ ብድር አለበት ወይ? ዱ ዲሊጀንስ ማለት እኮ ነው። በጠቅላላ ከመግዛትሽ በፊት ይሄ የሪል ስቴት አልሚ ንብረቱን በኋላ ቴዲ ሊያወራው ይችላል። የሰራበትን ገንዘብ ከየት ነው ያገኘው? ተበድሮ ከሆነ እንዴት? ምን አስይዞ ተበደረ? ያንኑ የሚገነባበትን ቤት ከሆነ በእርግጥ አሁን አንዳንዶቹ ገንዘብ በጣም ከባድ ስለሆነ ሪል ስቴት ሲገነባ መበደራቸው ትክክል ሊሆን ይችላል። ግን የተበደሩበት መንገድ ምንድን ነው? ብድራቸውን ለመክፈል ምን ያህል አቅም አላቸው ነው? ስቲል ብድራቸውን ያለመክፈላቸው ችግር የኔን ቤት እስካለማስረከብ ይዘልቃል ወይስ አይዘልቅም የሚለውን መመርመር ሊያስፈልግ ይችላል። ቅድም እንዳልኩሽ ደግሞ በማስታወቂያዎቹ ላይ አንቺን እንደምንም አባብሎ ቤቱን እንድገዥ ማድረግና ቅድመ ክፍያ እንድትከፊ ለማድረግ ከመፈለጋቸው የተነሳ ፋንሲ የሆኑ ማስታወቂያዎች ቅድም ባልኩሽ ጣቢያዎች ይተላለፋሉ። 24 ሰዓት ጥበቃ አለው፣ የመዋኛ ገንዳ አለው፣ የልጆች መጫወቻ ፕሌግራውንድ አለው፣ ፓርክ አለው። ቃል የሚገቡልሽ ነገር በጣም 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 በቃ አንቺ ኧረ ይሄማ ገነት ነው ብለሽ እንድትገቢ የሚያደርግ። ባለፈውም እንዳልኩሽ አንዳንዶቹ ከተማ ነው የምናስረክቦት ቤት ብቻ አይደለም የምንሸጥሎት ብለው ይነግሩሻል። ኦኬ በቃል ተናግረውታል፣ ግን ሴፍ እንድትሆኝ በህግ ምናምን እዚህ ጋር እንዲህ ብለህ ነበር እንዲህ ብለህ ልትረቺ ትችላለች። ግን ፍርድ ቤት ሄዶ ተሟግቶ አንድን ነገር ማግኘት በጣም ኮስቲ ነው። የማሸነፍ እድልሽም አጠራጣሪ። ለምን? ከዛ ሁሉ በቃል ሴልሷ መንገድ ላይ ስትሸጭልሽ የነገረችሽ ነገር ሊኖር ይችላል። በፓምፕሌታቸው ላይ የጻፉት ነገር ሊኖር ይችላል። በቴሌቪዥን ጣቢያ ያስነገሩት ነገር ሊሆን ይችላል። ይሄ ነገር ውሌ ላይ አለ ወይ? በቃል የነገረች ነገር ካለ በጽሁፍ መሆን አለበት። የቱ ጋ ነው? ሪል ስቴቱ መዋኛ ገንዳ አለው ካልከኝ በነፃ ነው የምጠቀመው? የኔ ነው? ፓርኩ የቱ ጋ ነው ያለው? በትክክል በፕላን መሰረት ነው መስራት? እነዚህን ነገሮች ሁሉ ማጣራት ያስፈልጋል። እንደገና ደግሞ አዲሱ የሪል ስቴት አዋጅም ምንድነው ያካተተው? አንዱ ከውሉ በተጨማሪ መሬቱን ያገኘ መሆኑን፣ የግንባታ ፍቃድ አለው ወይ? አንዳንዶቹ እኮ የግንባታ ፍቃድ ሳይፈቀድላቸው ሁሉ ማስታወቂያ የሚያስነግሯል። የግንባታ ፍቃድ ሳይፈቀድለት ግንባታ ጀመረ ማለት ድንገት መንግስት የግንባታ ፍቃዱን ባይፈቅድለት ወይም ቢከለክለው በውሉ መሰረት ላያስረክብሽ ነው ማለት ነው። ስለዚህ የግንባታ ፍቃድ አለው ወይ? ሳይት ፕላኑ ምን ይመስላል? በፕላኑ መሰረት መስራቱን የምትከታተው ያንን ይዘሽ ኦኬ፣ እዚህ ጋር እንዲህ ብልሃል፣ እዚህ ቦታ ይሄ ያለ ብልሃል፣ እዚህ ቦታ ይሄ ያለ ብልሃል። ሲያስረክብ አለ የለም ቼክ ሊስትሽን ይዘሽ ትቀርቢያለሽ። እና የዚህን ያህል ጥንቃቄ ማድረግ ያስፈልጋል። ምክንያቱም በሚሊየን የሚቆጠር ገንዘብ ነው እያባከን ያለ ነው። ደግሞ በስደት የተገኘ ገንዘብ፣ በልፋት የተገኘ ገንዘብ ደግሞ ሲሆን የበለጠ ልንጠነቀቅ ይገባል እና እነዚህን ጥንቃቄዎች ኮንሲደር ማድረግ በጣም አስፈላጊ። በጣም ጥሩ ነጥብ ነው ያነሳው አቶ ሙሉጌታ። በተለይ ደግሞ የሪል ስቴት አልሚዎቹ ውሉን ሲያዘጋጁ የሚያዘጋጁት በህግ ባለሙያ ነው። ስለዚህ የሚፈርመውም ሰው የሚገዛውም ሰው የህግ ባለሙያ ሊያማክር የሚገባው ለዛ ነው። የተጻፈውን ነገር ቋንቋውን፣ ቃሉን፣ ሀሳቡን የሚረዳ ባለሙያ ያስፈልጋል ማለት ነው። አይ ቲንክ ካልተሳሳኩ እንግዲህ ኢትዮ ሌጋል ሺልድ ዋና የተመሰረተበትም አላማ ሀገራዊ ብሂል ተመስርቶ ነው አይደለ? ታሞ ከመማቀቅ ወደ ፍርድ ቤት የሚሄድ ነገር ከመምጣቱ በፊት አስቀድመን እንዴት እንጠንቀቅ፣ ምን እናደርግ የሚለው ነገር ላይ ይመስለኛል መርህ አድርጋችሁ የተነሳችሁት። እስኪ አሁን ከሙሉጌታ ጋር በጣም በዲያስፖራው ማህበረሰብ ዘንድ የሚስተዋሉ የህግ ክፍተቶች ወይም ደግሞ ህግ ነክ ጉዳዮች ጋር እያወራን ነበረ። ያንን በተመለከተ ኢትዮ ሌጋል ሺልድ ምን አምጥቶልናል? ምን አዲስ ነገሮች አሉ? እንዴት ይሄንን ነገር ለመቅረፍ እየሰራችሁ ነው? በደንብ አድርገው እስቲ እሱ ነበር። መልካም ታንኪዩ። ጥሩ ዲስከሽን ነው። ጥያቄው ብዙ ሊያስብል የሚያስችል ነው። ሰፊ እንትን ያለው ነው። ከሁላችንም ያው ዲያስፖራ እንላለን አይደል? ቃሉ ምንድን ነው ብለሽ ስታየው
የሆነ ግሪክ እንትን ያለው ነው ስካተርድ ወይም ተበታትኖ የሚኖር የተበተነ ማህበረሰብ እና መበተናችን ነው ከሀገራችን መነቀላችን በተወሰነ መልኩ እኔም እንደ አንድ ዲያስፖራ ማህበረሰብ አባል ፊዚካል ፕሬዘንስ የለኝም ሀገሬ ላይ እዛ ርቀት ስላለ ያ የሚያስከትለው የተለያየ አይነት ጉዳት አለና ዲያስፖራ እንግዲህ ስለ እንትኑ ቅድም አንስታችሁታል ኮንትሪቢዩሽኑ ለሀገር ያለው ትልቅ አስተዋጽኦ ያበረክታል እንደ ኢትዮጵያ አየር መንገድ እንደ ኤክስፖርቱን ምናምን የሬሚታንስ ሶርስ ነው አገሪቷ ሪላይ የምታደርግበት ነው ምንም ጥያቄ የለውም ያደላቸው ሀገሮች እንግዲህ ማንም ላይ ጣት ለመጠቆም አይደለም ዲያስፖራው ኮሚኒቲ ወይንም ትውልድ ኢትዮጵያዊ በተለያየ ሀገር የሚኖረው ኮሚኒቲው ከመረጃ እጥረት እርስ በራስ ባለው የተለያየ አይነት ሴክትስ ወይንም ክፍተት ወይንም መከፋፈል ምናምን ስትሮንግ የራሱ ተቋም የለው ዲያስፖራው በቤተ ዘመዱ ጀምሮ እንግዲህ የዚህ ኢኒሼቲቭ ራሱ ዋናው ብዙ ሰዎች እዚህ ሀገር ኢትዮጵያ ፕራክቲስ አድርግ እንደነበረ የሚያውቁ ሰዎች አንዳንድ ጥያቄዎች ወይንም መረጃ ፈልገው ሲመጡ ኢትዮጵያ ካሉ ጠበቆች ጋር ማገናኘት ነገር እና የሚደርስባቸውን ነገር ስሰማ በዚህ በዲስታንሱ ምክንያት እዚህ ሀገር እንግዲህ የህግ ጉዳይ በጣም አሜሪካን ካልቸርን ሼፕ ያደረገ ኦልሞስት ከ1.4 ሚሊዮን በላይ ሎየር አላቸው ኢንዱስትሪው ትልቅ ነው ባለሙያው ሰፊ ነው እንደዚህ መሪዎቻቸው ሎየሮች ናቸው አይደል ከ47ቱ 27ቱ እንደዚህ እና እኛ ሀገር ግን አንድም የሌጋል ሰርቪሱ በጣም ወደ ኋላ የቀረ ነው በተለይ ፕራይቬት ሌጋል ፕራክቲሱ ኢኖቬቲቭ አይደለም ቴክኖሎጂ ሌቨሬጅ አያደርግም ተደራሽ አይደለም 99% ያሉን ጠበቆች ሊቲጌሽን ላይ ናቸው እና ችግር ከሆነ በኋላ ነው ፕሪ ኢቨንት ሳይሆን አፍተር ኢቨንት ነው የሆነ ችግር ከገጠመ በኋላ ነው ይህ ቀድሞ ፕሮቴክት የሚያደርግ አይደለም እና ለምንድን ነው የዚህን የህግ መድህን ሀሳብ የህግ ቴክኖሎጂን ሀሳብ ይህን በማድረግ የኢትዮጵያ ላይ ያለውን የህግ አሰጣጥ ሪቮሉሽናይዝ ማድረግ እንችላለን በሚል ጀምረን የሄድንበት ጆርኒ አለ ሰፊ ነው እንግዲህ ኢትዮጵያ ውስጥ የተወሰነ ለማሳካት የሞከርናቸው አሉ እንግዲህ አሁን ከመምጣታችን ወደዚህ ሀገር ከመምጣታችን አንድ ቀን በፊት ለ2 ዓመት ስንሰራው የነበረ ሌጋል ታለንት ክላውድ እና ማቺንግ ፕላትፎርም ይባል እስከ 50,000 ጠበቆችን ኦንቦርድ ማድረግ የሚችል በአንድ ማዕቀፍ ውስጥ ማሰራት የሚችል ፕላትፎርም አስመርቀን የመጣ ነው በኢትዮጵያ ንግድ ባንክ ህንጻ እና ምንድነው እዛ አቅሙ ከገነባን በኋላ አገልግሎቱ ፕሮአክቲቭ ሆኖ ፕሮቴክት የሚያደርግ ይሄ ቀድሞ መብትን የሚያሳውቅ ማድረግ ያለበት ጥንቃቄ ይሄ ነው አሁን ጠበቃ ለማግኘት ማን ነው ምን ላይ ስፔሻላይዝ ያደረገው የት ነው ማገኘው ክፍያው እንዴት ነው ምናምን በቂ መረጃ የለም አልዳበረም ስርዓታችን እና ከዚህ አንፃር እንግዲህ በተለይ ለትውልድ ኢትዮጵያዊው ቀድሞ ኢምፓወር የሚያደርግ በምንም አይነት ትራንዛክሽን ውስጥ ከመግባቱ በፊት እኛ ጋር አንድ አባል በመሆን ሜምበር በመሆን በቋሚነት የህግ እንትኖችን መረጃዎችን ኢትዮጵያ ውስጥ ስለሚወጡ ህጎች በቋሚነት በየወሩ እንዲያገኝ የአንድ ሰዓት የህግ ምክር እንዲያገኝ እንደዚሁም እስከ 30 ገጽ የሚደርሱ ዶክመንቶች ሪቪው እንዲደረጉለት ምናምን የሚያስችል አንደኛው እሱን ፓኬጅ አዘጋጅተናል ወራዊ ክፍያ በመፈጸም ማለት ነው ሞደስት ፊ በጣም ሞደስት ፊ ወራዊ ያው እንደ ሰብስክሪፕሽን ሆኖ ግን በቃ አባልነቱ የሚሰጠው ጥቅም ይሄ ለኔትፍሊክስ ለምናምን ከምትከፊው ክፍያ ያነሰ ወይንም ተመጣጣኝ አድርገሽው ግን ብዙ ነገር እንዲያውቅ ምክንያቱም ኢግኖራንስ ኤክስፔንሲቭ ነው አለማወቃችን ነው ትልቁ እንትን ያለው ምንድነው ኤክሳይትመንት አለ ማንም ዲያስፖራ ወደ ሀገሩ ቆይቶ ነው የሚመለሰው 10 ዓመት ምናምን እንደዚህ በብዙ ነገር ውስጥ አልፎ እዚህ መጥቶ ሴትል ያደርጋል ከዛ ወደ ትምህርት ይሄዳል ከዛ ወይ ቤተሰብ ይመሰርታል መኖሪያውን እንትን ካደረገ በኋላ አገር የሆነ ነገር ላደርግ ይላልና አገሩ በስንት ጊዜ በናፍቆት ሲሄድ ጀጅመንቱ በዛ ክላውድድ ነው ባያዝድ ነው በቃ በነበረው ኤክሳይትመንቱ በመናምን ኢሚዲየትሊ የሆነ በቤተሰብ ግፊትም ይሆን በመናምን የሆነ ነገር ይፈርማል እና ያለ ፕሮግራም ወይ ዳውን አድርጎ ይመጣል ትራንዛክሽን ውስጥ ቀርሞ ይገባል በቂ ወይም ተገቢ የሆነ ወይንም በቂ ትጋት ያለበት ጥናት ሳይደረግ ወይም ዲው ዲሊጀንስ የሚባለው ማለት ነው ስለነዛ ድርጅቶች ህጋዊ ናቸው ወይ ፍቃድ አላቸው ወይ እስካሁን የነበራቸው ትራክ ሪከርድ ምን ይመስላል ተከሰው ያውቃሉ ወይ ብዙ ሊጠኑ የሚገቡ ነገሮች አሉ ያንን ሳያደርግ ቅድም ብሎ ብሎታል እዚህ ሀገር ለፓርኪንግ እንዴት አትሞስፌር እንደምንወስድ ወይንም የሆነ ነገር ሾፕ ስናደርግ 2-3 ፕላትፎርሞችን ቼክ አድርገን እንደዚህ ነው አይደል ሀገር ቤት ስንሄድ ግን ለምንድን ነው ዘመናዊ ሀገር እንዳልኖረ ሰው
በሆነ በስሜትና ከየትም በምናገኘው ተባራሪ መረጃ ላይ ተመስርተን ወይንም ደግሞ ግሎሲ የሆኑ የሚያብረቀርቁ ማስታወቂያዎችን ዲጂታል ፕላትፎርም ላይ ስላየን ወይንም ጥሩ የሚያብረቀርቁ ሴልሶች ኮንቪንስ ስላደረጉን ብቻ እንዴት ነው እንዲህ አይነት ዲሲዥኖችን የምንወስደው ነው። አንደኛ ኢንስቲትዩሽኖቹ ሊሚትድ ናቸው። ገና ተቋሞቻችን አልደበሩም። ወዲያው ሄደ ፍትህ የምታገኝበት አይደሉም። ጊዜ ይወስዳል። ችግሩ እስከ መግባቱ በፊት እንደ ኢንሹራንስ ያው የጥንቃቄ እንትን መስጠት ነው። ሌላ ይሄ ከሪል ስቴት ጋር የተያያዘ ብቻ ሳይሆን ብዙ አሉ። ንግድ ሲጀመር ሄዶ ቤት ገዝቶ ሲያከራይ ሩጫ ላይ ስላለ ብቻ ወይ ሳይፈርም እንትን ሳይል ይመጣና በታክስ ትፈልጋለህ አትምጣ ይባላል። ስጋት ላይ ሆኖ ምናምን ርቀት የሚሆነው ታየዋለች። እንደገና በውክልና በጣም ሰፊ የሆነ ማጭበርበር በቤተሰብ ሜምበር እኔ እንዴት ነው ላይክ በእናትና አባቱ ፕሮፐርቲዎቹን ወደ እህቶቹ ወደ ሌላ እህቶቹ የተሰጠ ክላይንት አጋጥሞኝ ያውቃል። 11 ቤት እና ከዚያ በላይ አጣው የሚል ይኸው እንግዲህ በየቀኑ ኮርት ኦፍ ፐብሊክ ኦፒኒየን ወይም የሚባለው ሚዲያ ላይ በየቀኑ የምናያቸው ታሪኮች ናቸው። እየይታ ያለች ለምን በስደት 20-30 ዓመት እነዛን ጆርኒዎች አልፎ እስኪ አሁን ደግሞ ሀገሬ ላይ በሚልበት ሰዓት ንግድ ጀምሮ ሙሉ በሙሉ ሲበላ ታያለሽ። በጣም ነው የሚያሳዝነው። በየጊዜው ከዚህ ከፎሬን ከረንሲው ጋር ተያይዞ እንግዲህ መርሁ የነበረው ሁላችንም እናውቃለን አይደል? መንግስትም ቤት ክራዮችን ምናምን የሚያከራየው ለምሳሌ በፎሬን ከረንሲ ነው። ኦር አንዳንድ ጨረታዎች ኢንፎርማል ማርኬቱ ነበር። ይሄ እንግዲህ ከፍሎቲንጉ በፊት በጣም ክራይሲስ ነበር አይደል? መርሁ ኤክሰፕሽኑ ነበር መርህ የነበረው አይደል? እንደዛ ባንኮችም ኤልሲ ምናምን ጋር በተያያዘ የሚያዩት ፓራላል ማርኬቱን ነበር በፊት የነበረው። አሁን ከሱ ጋርም ተያይዞ ይሁን እንትን የተጀመረ ነገር አለ። ዲያስፖራውን በቃ የማጭበርበር ነገር ውድድር የተያያዙ ነው ይመስሉት። በተለይ ቤት አልሚዎች ኦልሞስት አብዛኞቹ ጋር የምትሰሚው እንትን ምን አስበው ነው የምትየው ማለት አንደኛ this is not good for business። ዛሬ አንድ ሰውን ከበደልሽ ነገ ሌላ ክላይንት አይመጣልሽም። ሁለተኛ ኤክስኪውዞች አሉ። አሁን መሬቱ ያው ከዚህ ምናምን ኮሪደር ልማት ወይንም ከዚህ ጋር ተያይዞ በመንግስት ተወሰደብን ተለዋጭ ሲሰጠን ጠብቁ፣ ፍርድ ቤት ብትሄዱ ምንም አታመጡም፣ ይሄ እኛ ችግር አይደለም የፈረምከው ይሄንን ነው ምናምን እያሉ ነው እንትን የሚሏቸው እና ሰው አንድም ተበድሎ እንኳን ወደ ኮርት እንዳይሄድ ወደ ጠበቃ እገዛ ፍለጋ እንዳይሄድ የዛሬ 15 ዓመት የተጀመረ ክስ እንኳን ምንም አላመጡም የጠበቃ ሲሳይ ነው የምትሆኑት ምናምን የሚለውን ነገር ለማስቀረት ነው እኛ በሜምበርሺፕ የሚሰጥ እንዲህ አይነት አገልግሎት ጠበቃውን ዲያስፖራውን ኢምፓወር ማድረግ ተቋማት አሉ፣ ማህበራት አሉ። እኛ ይህንን ስልሽ ለጽድቅ አይደለም የምንስለው። ፕሮፊት ሞቲቭ ያለን ቢዝነስ ሞቲቭ ያለን አገልግሎት ነው የምንሸጠው አገልግሎትን ነው እና ነገር ግን ሰፊ የሆነ ክፍተት አለ። እዛ ክፍተት ላይ ተደራሽ የሆነ ነገር ኢንፎርሜሽን ከሰጠነው እኮ አንድም ካሁን በኋላ ውሳኔ ሲወስን እኛን እንደ ሌጋል ጌትዌይ ሳይነካ እንዳይገባ ነው እና አልማ አይደለም እያልን ያለ ነው። እሱ የኛ ስራ አይደለም። የተመቻቸ የንግድ እንትንን ኢዝ ኦፍ ዱይንግ ቢዝነስ ኢንቫይሮንመንትን ፈጥሮ ዌልካም ማለት ያለበት አካል አለ። እኛ ግን የምታረግ ከሆነ ወይንም ገብተህ ችግር ከገጠመ ወይንም ወደፊት እንዲህ አይነት ፕላን ካለ ግን በዚህ አይነት ስጋት ቆመ ከሆነ እና ችግርህን ዲስከስ ምን ላደርግ እንችላለን፣ ሮድ ማፑን ልናሳይህ እንችላለን የሚለው ነው። ሌላው እንግዲህ ሙሌ ቅድም ጠቅሶታል። ኮንትራቱ ላይ ከተገባ በኋላ እንግዲህ ኮንትራቱ ራሱ ድርድር እኮ ይፈልጋል፣ ኔጎሽዬሽን ይፈልጋል። ውሉ ከመፈረሙ በፊት የራሱን መብት ማስጠበቁን እዛ ላይ ከመፈረሙ በፊት ነው እንትን ማድረግ ያለበት እና እንደተባለው አሁን እነሱ አዘጋጅተው ሬዲ አድርገው ምናምን ውል ውስጥ እየገባህ ነው፣ ግን ተርሙ ላይ ምንም አይነት ስልጣን የለህም። ያንን የማሻሻል ሰጀስት የማድረግ ምንም ለምን ለአንድ ሰው እንግዲህ ሌማን ወይም ሌውመን ነው የሚሆነው አይደለ በዛ ጉዳይ ላይ እና ያን አይነት ሪስክ ብቻውን ሊወስድ አይገባም ነው ሰው ፕሬድማች እንግዲህ እኛ ጋር ሜምበርሺፕ አባል በመሆን እንዲህ አይነት ሰርቪሶችን እንዲያገኝ እንመክራለን። ስለዚህ ኢትዮ ሌጋል ሺልድ በተለይ ለዲያስፖራ ማህበረሰብ ይዞልን የመጣው ምንድነው ስልክ ካለው ጠበቃ አለው የሚለው መርህ ነው አይደለ? በተወሰነ ሰብስክሪፕሽን
በየወሩ በሚከፈል የተወሰነ ሰብስክሪፕሽን ማንኛውም ህግ ነክ ጉዳዮች ሊፈጽሙ ሲሉ አስቀድሞ የህግ ባለሙያ ምክር አግኝተው ስራቸውን ወይም ግዢም ከሆነ ግዢ እንዲፈጽሙ የሚያስችል ፕላትፎርም ነው። እንዴት ግን ሊያገኟችሁ ይችላሉ የሚለውን በደንብ ይንገሩ። እውነት ነው። እንግዲህ ባለፉት አንድ አመት ከምናምን ጊዜ ውስጥ በተለያዩ ስቴቶች የመሄድ ይህንን ሰርቪስ የማሳወቅ ለምሳሌ ኤምፓወር ዘ ኮሚኒቲ ኢቨንት ላይ፣ ኤስፋና ኢቨንት ላይ አትላንታ፣ ዱባይ እነዚህ እንትኖች የሄደን የተወሰነ ቡዝ ፕሬዘንስ የያዝን ስለ ራሳችን እንትን ማለት ሞክረናል። ዌብሳይት አለን ቴዎለገል ሺልድ ኢኤል ሺልድ ኤልኤልሲ የአሜሪካ ነገር አቋቁመናል። ፕሬድማች እንግዲህ ሰው እኛን ሪች አውት ሲፈልግ ስልኩ ላይ ኢሜል ሊያደርግልን ይችላል፣ ሊደውልልን ይችላል። ስለኛ ፕላትፎርም ሌጋል ታለንት ክላውዳችን ላይ ገብቶ ሬጅስተር ማድረግ ይችላል። ሶ we are accessible እንግዲህ ከስልኩ ስክሪን ቅርብነን ነው። ደግሞ በጣም ከግድ ሳይሆን የአይነት እንትኖች አሉን። አገር ቤት ያሉ ደግሞ ቴሌብር ሱፐር አፕ ላይ ያለን ሶ pretty much yes በጣም አክሰሰብል ከማድረጋችሁ የተነሳ ምክንያት ልታሳጡን ነው ማለት ነው። የህግ ባለሙያ ለምን አላገኛችሁም ቢባል ሰው ምክንያት ሊያጣ ነው። እዚህ ደረጃ ድረስ አክሰሰብል አድርጋችሁታል። በጣም ጥሩ ሰርቪስ ነው። አይ ሆፕ አንድ ጥያቄ ግን ልጠይቅ የምወደው አቶ ቴዎድሮስ ይታወቃል ነው በሀገራችንም ያለው ቢሮክራሲ ያሰራር ትንሽ በተለይ ለዲያስፖራ ኮሚኒቲ እዚህ ሀገር ለሚኖር እዛ ሀገር ያለው ኢትዮጵያ ሀገራችን ያለው ቢሮክራሲ ትንሽ የተለየ ነው። ይሄንን ከእናንተ ጋር ሰርቪስ ማግኘቱ ያንን እንዴት ሊያስቀር ይችላል ብሎ አንድ ሰው ሪዝነብል ሰው ሊጠይቅ ይችላል። ለዚህ ምን ይመልሳሉ እርሱ? እንግዲህ ያው ዲያስፖራው ላይ የሚደርሰው በደል በተለያየ ተቋማት በፋሚሊ ሜምበር፣ በወዳጅ፣ በጓደኛ ሁሉም እየወጣ ያው የተለያየ ብሶቱን ያወራል እውነት ለመናገር እና ብሶቱን ከማውራት ባለፈ ግን ያው እሱ በተወሰነ መልኩ ሪሊፍ ያገኛል። ከሰው የሚያገኘው ኮምፓሽን ይኖራል። አንዳንድ ሰልፍ ሄልፕ ግሩፖች ሊኖሩ ይችላሉ። ነገር ግን ተቋማዊ ይህንን ሬሜዲ ከፍርድ ቤት ይህንን ጉዳይ ዳኝነት አገኝበታለሁ፣ ፍትህ አገኝበታለሁ ብሎ ወስዶ እንዲያገኝ መፍትሄ እንዲያገኝ ነው እንግዲህ እኛ እንጥራለን የምንለው። በመጀመሪያ ደረጃ ፕሪቬንሽን ላይ ነው የምንሰራው። ፕሪቬንቲቭ አፕሮች ነው ያለን። አሁን በኋላ ሜምበር የሚሆኑት ወይንም ከዚህ በፊት እንትን ያሉ ቤስት ዌይ አውት የትኛው ነው የሚለውን አድቫይዝ እናደርጋለን። ቀድሞ መደረግ ያለባቸውን ጥንቃቄዎች እናደርጋለን። ከዛ ባለፈ ግን ለዲያስፖራው አድቮኬት እናደርጋለን ስንል ያው ብዙ ተቋማት አሉ፣ ማህበራት አሉ። የዚህ ዲያስፖራ ማህበር፣ የዚህ ክልል ዲያስፖራ ማህበር በክልል በምን የተደራጁ አሉና ከብዙዎቹ ጋር ያው በጋራ መስራት ስምምነት እያደረግን በጋራ ዲያስፖራው አድቮኬት እናደርግ ነው የምንለው። ምንድነው ዲያስፖራው አሁን አይታችሁ ከሆነ የህንድን ወይንም ናይጄሪያንስ አብዛኞቹ ዲያስፖራ እዚህ ሀገር ወይንም ኮሪያንስ እዚሁ ነው ኢንቨስት የሚያደርጉት። ወደ ሀገራቸው ሲመለሱ አታዩም። እኛ ያቺ ያለችን አታችመንት ነው። አንድም አብዛኛው ዲያስፖራ መጣው በቃ 2 አመት ቆይቼ ልመለሳለሁ፣ 4 አመት ቆይቼ ወደ ሀገር ይመለሳለሁ ያለ ነውና ካለው ጉጉት ካለው ፍቅር ሀገር ቤት ላይ ብላይንድሊ ያለውን ነገር ይዞ ከዚህ በብድር ወስዶ ከተቋማት ኢንቨስት ሲያደርግ ፕሮቴክሽን ሊያገኝ ይገባል ነው። ይሄንን ለማድረግ ኦል ፖሲብል ሬሜዲስ ጀስቲሰብል የሆኑ ወደ ፍትህ ሊቀርቡ የሚገቡ ነገሮች ከማክበር ባለፈ ሎቢ ማድረግ ከነዚህ ተቋማት አዳዲስ ህጎቹን እንዲወጡ ሎቢ ማድረግ። ይህንን እንግዲህ ኤምባሲዎች፣ ዲያስፖራ ተቋም እነዚህ በደንብ ሞባላይዝ አድርገው የመሪነት ድርሻውን ይዘው ወስደው ሊሰሩት የሚገባ ነገር ነው። ነገር ግን እኔ እንደ አንድ የዲያስፖራ ማህበረሰብ አካል ያየሁት ችግር አለ። ይህንን ችግር አንድም እንደ በመቅረፍ ለሀገርም ኮንትሪቢዩት ማድረግ ነው። ሁለተኛ ራሱ ስራ ነው፣ ለብዙዎች ስራ እድል የሚፈጥር ነው፣ አገርንም የሚያዘምን ነው። ብዙ አይነት ጥቅም ነው ያለው አጠቃላይ እንትኑ ማለት ነው። ሶ ፕሬቲ ማች የዚህ ልንሰራበት የሚገባው ነገር እዚህ ነገር ላይ ልንሰራበት የሚገባው ነገር አንድም ቅድሚያ ፖሊሲዎቹ ብኖቹ ላይ በጋራ አሁን ዲያስፖራ ፖሊሲ ሲወጣ የተለያዩ ጥሪዎች አካላቶችን እያወያዩ እንትን ሲያደርጉ የሆነ የመወያየት እድል ገጥሞናል። እሱ ላይ እንትን ከማድረግ ጀምሮ በምንችለው አድቮኬት እናደርጋለን ብለን ነው ምናምን።
በጣም ጥሩ እንግዲህ አቶ ቴድሮስ አሁን ያነሱት ነጥብ አለ ዲያስፖራውን የሚመለከቱ ህጎች ሲወጡ አድቮኬሲ መስራት አስታውሳለሁ ከናንተ ማህበራት የተወሰኑት ሲሰሩበት ነበረ ህጉ ላይ አድቮኬት በማድረግ ይሄ ነገር በተወሰነ መልኩ መሻሻል አለበት ይያሉ ነበርና አሴት ሪከቨሪ ፕሮግራም አዋጁ ላይ እናውራ ባለፈው 10 አመታት በኢትዮጵያ ውስጥ ሪል ስቴት የገነቡ ወይም ደግሞ ግዢ የፈጸሙ ሰዎች ካሉ ያ ገንዘብ ከየት እንደመጣ ማስረዳት አለባቸው የሚል አዲስ አዋጅ ወጥቷልና ይሄ እንግዲህ ፕሪቨንቲቭ ነገር ሊሰራበት የሚችል አይደለም ኦሬዲ የተደረገ የሆነ ነገር ነው ሰዎች ምናልባት ከዚህ ደግሞ ብርም ሲልኩ ይሄ ነገር ይመጣል ብለው አስበውም ላይሆን ስለሚችል መረጃዎችም ላይኖራቸው ይችላሉ ይሄን ጥያቄ እንግዲህ በጣም የብዙ ዲያስፖራው ጥያቄ እንደሆነ በተለያዩ ሶሻል ሚዲያ ላይ ስላየው ያንን ወደ እርሶ ላቀርብዬ ነው እንደዚህ አይነት ኬዞች ሲያጋጥሙ ሊደረጉ የሚገቡት እርምጃዎች ምንድናቸው ታንክ ዩ እንግዲህ ያው አዋጁ ምንድነው በሚኒስትሮች ምክር ቤት ለተወካዮች ምክር ቤት ከቀረበ ጊዜ ጀምሮ ሰፊ የሆነ መነጋገሪያ የሆነ ነው ይህንን ሁሉ አልፎ የተለያዩ የመንግስት አካላት እየወጡ እንደገና ደግሞ ሚዲያው ላይ ያሉ ብዙ ጋዜጠኞች አክቲቪስቶች በርኒንግ ኢሹ ሆኖ ነበር ጉዳዩ ስለነበረው ዞሮ ጸድቋል በእንትን ባለበት በጸደቀ ህግ ላይ ደግሞ ይሄ ቢሆን ብለን ምንለው ኮሜንት ሊኖር አይችልም ነገር ግን ቅድም ወዳልኩት ነው የሚመጣው ይሄ አዋጅ ዲያስፖራውን ፓኒክ አድርጎታል እንዲፈራ አድርጎታል አሃ እንዴ ከሆነ ምንድነው ዋስተናዬ ንብረት ከንትን ካልኩ በኋላ ወደሚል ጥያቄ እንዲመለስ አድርጎታል የህጉ ዓላማ ግልጽ ነው የተለያዩ ሀገር ህግ አላቸው ግን ህጉ ሲወጣ ታርጌት የሚያደርገው ሙሰኛ የመንግስት ባለስልጣናትን ከነሱ ጋር እንትን ብሎ ንብረት በተለያየ እንትን ላይ የሚያፈራ ወይንም ደግሞ ከሀገር ቤት ተዘርፎ የወጣ ገንዘብ ወይንም ከተለያየ ሀገር በወንጀል የተገኘ ገንዘብ እዛ ሀገር ቤት ገብቶ ማክሮ ኢኮኖሚ እንትን ላይ ተጽዕኖ እንዳይፈጥር ይሄ ከመኒ ላውንደሪንግ ወይንም ከዩኤን ኮንቬንሽን አጌንስት ኮራፕሽን ከነዚህ እንትኖች ጋር ያን ነው ቤዙ የህጉ ቤዝ ነገር ግን እንግዲህ የፖሊሲ ሪዝኑን ወይንም እንትኑ ላይ መተቸቱ አስፈላጊ መስሎ ባይታየኝም ግን ከጥቅሙ ትልቅ ጉዳት በተለይ ዲያስፖራውን አገሩ ላይ ኢንጌጅ እንዳያደርግ የሚያስፈራራ ባገኘው አጋጣሚ ወይንም ንብረቱን ቶሎ ሽጦ ሌላ ሀገር ላይ ንብረት እንትን እንዲያፈራ የሚዳርግ ወይንም ፈርዘር ደግሞ የተለያዩ ቢዝነሶች ላይ እንትን እንዳይል የሚያደርግ ምክንያቱም ከዚህ በፊት እንግዲህ አንድ ወንጀል የሚያስጠይቀው ወንጀሉ በወጣ ጊዜ በነበረ ህግ ነው አይደል ያው ይሄ ወንጀል ህግ መርህ ነው ይሄ ደግሞ ወደ ኋላ ተመልሶ ሬትሮአክቲቭሊ 10 አመት ወደ ኋላ ተመልሶ እንግዲህ ጀስቲፋይ ያልተደረገ ሶርሱን ወይንም አንኤክስፕሌንድ ነው ብሎ ባሰበው ፕሮፐርቲ ላይ ንብረቱን ከመውረስ ጀምሮ ሌሎች ተጠያቂነቶችም አሉት እነዚህ ሶ በእኔ ሀሳብ ምንድነው እንትን ማደርገው ካሁን በኋላ ያው ምንድነው ዲያስፖራው ምንድነው ማድረግ ያለበት ጥንቃቄ ነው አይደል ህጉ አለ ህጉን መቼም ተፈጻሚ ሊያደርግ ቢፈልግ ለምሳሌ አንድ ኤክስ የተባለ ንብረት ላይ ምርመራ ቢጀመር ምንድነው የሚያቀርበው ማስረጃ ምናልባት እንግዲህ እዚህ ሀገር የመኒ ትራንስፈር ተብሎ ፍቃድ ወስደው ምናምን የሚሰሩ መኒ ቢዝነሶች አሉ አይደል እነሱ ጋር ነው ሄዶ የላከው በዚህ ሀገር እንትን ፍቃድ ይዟል ዳታውን የላከበት አትሊስት በስልኩን ምኑን አይዲውን እየሰጠ ነው እንትን ያለውና እነዛን ዶክመንቶቹን ገንዘብ የላከበትኖችን ጀስቲፋይ ለማድረግ ሬዲ ቢያደርግ በተቻለ መጠን በጊዜው ለምሳሌ አንዳንዴ ንብረቱን የገዛው 1 ሚሊዮን ቢሆን በጊዜው አሁን ያ ንብረት አፕሪሺየት አድርጎ 20 ሚሊዮን በ15 ሚሊዮን ቢያወጣ እንግዲህ አዋጁ የሚለው ደግሞ ከ10 ሚሊዮን በላይ የሆነ ነው የሚለው አይደል ንብረቱና 10 ሚሊዮን ወይም ከ10 ሚሊዮን በላይ የሚያወጣ ንብረት ነው የሚለው ካልተሳሳትኩኝና ያንን ሰብስታንሺየት የምታደርግበትን ፕሩፉን ሶርስ ኦፍ ኢንካም ማሳየት የታክስ ሪኮርዶችን ኪፕ ማድረግ እንግዲህ ከአቶ ቴድሮስ ጋር ትንሽ ነካ አድርገነው ነበረ ስለ ፓወር ኦፍ አተርኒ ወይንም ስለ ውክልና እያወራን ነበረ ውክልና ራሱ አንድ የዲያስፖራ ማህበረሰብ በዋናነት በጣም ብዙ መጭበርበሮች እንግልቶች
አላስፈላጊ እንባዎች የሚደርስበት የሚያስተናግድበት ምክንያት ነውና በሚያምነው ሰው ይሄ ደግሞ በጣም ከባድ የሚሆነው ውክልና የምትሰጠው ለምታምነው የቅርቤ ለምትለው ሰው ነው። ውክልናን በተመለከተ የውክልና ስልጣን ሲሰጥ ሊደረጉ ስለሚገቡ ጥንቃቄዎች እስቲ ጠቅላላ አድርገው ይንገሩ። ውክልናን በተመለከተም እንግዲህ እኛ ከህግ ባለሙያ ጋር መመካከር ያስፈልጋቸዋል ብለን አስተያየት ስንሰጥ ነገሮቹ የህግ ጉዳይ ስለሆኑ ቅድም ስለ ሪል ስቴት ስናወራ ከሪል ስቴት ጀርባ ወይም የቤት ባለቤት ከመሆን ጀርባ ውል የሚባል የህግ ተግባር ስላለ ዱ ዲሊጀንስ የሚባል አስቀድሞ ጥንቃቄ ለማድረግ ያሉ የህግ ጉዳዮች ስላሉ ነውና ውክልናን በተመሳሳይ የህግ ጉዳይ ስለሆነ የህግ ባለሙያ ምክር መጠየቅ ያስፈልጋል። ወይም ደግሞ በተለያየ መንገድ ስለ ውክልና ህግ የተወሰነ ግንዛቤ ሊኖር ይገባል። ሰዎች ውክልናን ልክ እንደ ተራ ወረቀት ቆጥረው ቀደም በጣም ለቅርብ ሰዎቻቸው ሊሆን ይችላል፣ ለጓደኞቻቸው ሊሆን ይችላል፣ ለጠበቃ ሊሆን ይችላል፣ ለተለያዩ ሰዎች የሚሰጧቸው ውክልና ይኖራል። ግን ውክልና መስጠት ማለት የውክልና ጠቅላላ ጽንሰ ሀሳቡ ምንድን ነው? እኔ ራሴ ላደርገው የሚገባኝን የኔ መብትና ስልጣን የሆነን ነገር አሳልፎ ለሌላ ሰው መስጠት ማለት ነው። ያ ማለት ምን ማለት ነው? ቤት ሽጥልኝ ከሆነ እኔ የሚሸጠውን ቤት ሌላ ሰው እንዲሸጠው። ስለዚህ ውክልና ስትሰጥ ምንድን ነው ያጻፍኩት ሀረጉ ምንድን ነው የሚለው ምን እንዲያረግ ነው እየሰጠሁ ያለው? በእርግጥ ይሄን እንዲሆን እፈልጋለሁ ወይ? ቀደም ያለው የዱ ዲሊጀንስ ጉዳይ ለማን ነው የምሰጠው? የመጀመሪያ ጥያቄ ነው። ለማን ነው የምሰጠው? የምሰጠውን ሰው አምነዋለሁ ወይ? እውቀት አለው ወይ? አንዳንዴ እኮ የምንሰጠው ውክልና ያንን ነገር ለማድረግ እውቀትና ልምድ ለሌለው ሰው ሊሆን ይችላል። የህግ ጉዳይን መቼም ለህግ ባለሙያ ላልሆነ ሰው ልትሰጪ አይገባማ። ፍርድ ቤት ቀርቦ እንዲከራከርልሽ የምትፈልጊ ሰው ከሆነ የህግ ባለሙያ መሆን አለበት። የሆነ ሀብት እንዲያስተዳድርልሽ የምትፈልጊ ከሆነ በዛ ነገር ላይ እውቀት አለው። ምክንያቱም በዛ ነገር ላይ እውቀት ከሌለው ያንን ነገር ሊያበላሽብሽ ስለሚችል ማለት ነው። ስለዚህ ለማን ነው የምሰጠው መጀመሪያ። ሁለተኛው ደግሞ ስትሰጪ ምንድን ነው እስከ ምን ድረስ ነው የምትፈቅጂለት? መሸጥ መለወጥ እንዲሸጥ እንዲለውጥ ውል እንዲዋል ማትፈልጊ ከሆነ ለምንድን ነው ዝም ብለሽ ሁሉም ነገር የምትዘረዝሪው? የምትፈልጊያትን ብቻ ነጥለሽ ለምንድን ነው የማታደርጊው የሚለው በጣም መሰረታዊ ነው። ምክንያቱም ሙሉ ውክልና በሚል ሀሳብ እኛ ሀገር በጣም ይባላል ላለመመላለስ የሚመስለኝ አንዴ ልስጥና እዚህም ደግሞ ውክልና በሚላክበት ጊዜ ወጪ አለው። ፕሮሰሱ ራሱ ይተስታል። ሲፈለግ ደግሞ በተፈለገ ጊዜ እንድጠቀም በሚል የሚያስፈልገውም የማያስፈልገውም ታጭቆ ይላካል። ከዛ ያ ሰው እዛ በጣም ኢምፓወር ሆኗል። ስለዚህ ከዛ ውስጥ የፈለገውም ለራሱ ጥቅም ሊያውልበት የሚችልበት ሁኔታ ስላለ አንደኛ ስንሰጥ መጠንቀቅ አለብን። የሰጠነውን ሰው ማንነት መጠንቀቅ አለብን። ከሰጠን በኋላ ደግሞ መተው የለብን። መከታተል፣ ሪፖርት እንዲቀርብልን መጠየቅ፣ ምን ሆነ፣ ምን አደረገ የሚሉትን ነገር ማወቅ ይኖርባል። ምክንያቱም አንዳንዶች የዛሬ 4-5 ዓመት በሰጡት የመሸጥ የመለወጥ ውክልና የገዙት ቤት ተሽጦ ሊያገኙት ይችላሉ። ወይም በስማቸው ማይሆን ውል ተዋውለው ግዴታ ሊመጣባቸው ይችላል እና በዛ ምክንያት የተማረሩ ከፍተኛ ኪሳራ የደረሰባቸው ባልና ሚስት ሆነው እንኳን ባል ለሚስቱ በሰጠው ውክልና ንብረቱን ያጣበት፣ በጓደኛው በአባቱ ቤት ግዛልኝ ተብሎ ንብረት ተልኮለት ግን ቤቱን ሳይገዛ ቤቱን ለራሱ የገዛ። ባለፈውም ሳነሳላችሁ የነበረ አንድ ምሳሌ ነበር። አረብ ሀገር ያለች ልጅ በየቀኑ የምታገኛትን ገንዘብ ሰብስባ አገሯ ቤት ለመግዛት ፈለገች። ውክልና ለአባቷ ሰጠች። አሁን ይሄንን ስል በአባትና በልጅ በቤተሰቦች መካከል በጓደኛሞች መካከል ያለውን መተማመን የመሸርሸር ጉዳይ አይደለም። አንዳንዶች እንደዚህ እያላችሁ ሰዎች እንዳይተማመኑ ታደርጋላችሁ ይሉናል። ግን ኖ አውቀህ ከዛ ሪስኩን አውቀኸው አንተ የፈለግከውን ወስን ነው። ግን እንዲህ አይነት ሁኔታዎች ስላሉ አዌር ሆነ ኢንፎርምድ ሆነ ውሳኔ ያሳልፍ ነው ሀሳቡ ይሄ። ስለዚህ እንደዛ የሚሆንበት ገንዘብሽ ተልኮ የት ደረሰ? በእርግጥ ተልኳል፣ ሪፖርት ትከታተላለህ። አይ ተገዝቷል ብሎ በቃ ዝም ብሎ ቁጭ ከማለት ተገዝቶ ከሆነ በእኔ ስም ነው የተገዛ፣ የገዛህበት ውሌታ አለ። ከመግዛቱ በፊት ደግሞ ውሉን እስኪ ላክልኝ ልየው፣ አንቺ የምታምኝበት ነው የሚለውን ነገር በደንብ ክትትል ማድረግ ይፈልጋል። አንዳንዶች ደግሞ ውክልናን ካለማወቅ ባለፈውም ሳነሳልሽ እንደነበረው በሞተ ሰው ውክልና ጭምር ውክልና አለኝ ብለው ውክልና አንድ ሰው ከዚህ ዓለም ሲለይ አብሮ ያበቃል ከሰውየው ጋርና በዛ ውክልና ሰርተው
የማይገባ ነገር የሚያደርጉና በራሳቸው ላይም ኃላፊነት የሚያመጡ ሰዎች ስላሉ ውክልናም ህጋዊ ተግባር ነው። ከህግ ባለሙያ ጋር ሊሰራ የሚገባ የህግ ተግባር ስለሆነ ጥንቃቄ ይፈልጋል። በጣም ጥሩ መልእክት ነው አቶ ሙሉጌታ። በተለይ ደግሞ እስከዛሬ በማህበረሰባችን ስር ሰዶ የኖረው በቤተሰብ አባላት መካከል በጓደኛሞች መካከል ያለውን ግንኙነት የሚሸረሽር ሳይሆን እንደውም በህግ ሲጸና የሚያጠብቅ ነው። እስከዚህ ድረስ አምናለሁ ነው የምትለው አይደለ? በህግ በስነ ስርዓት መንገዱን ተከትሎ ሲሄድ። ስለዚህ አሁን ከዚህ ጋር በተገናኘ ላነሳ የምወደው ደግሞ ጋብቻ ነው። ብዙ ጊዜ ሰው ጋብቻ ሲፈጽም በተለይ ዲያስፖራው እዚህ ሀገር ከቆየ በኋላ ወደ ሀገር ቤት ሄዶ ጋብቻ ሲፈጽም ፍቅር ላይ ስትሆን የማታስተውላቸው በኋላ ላይ ኮንሲኩዌንስ ያላቸው ነገሮች አሉ። በጣም ብዙ ጊዜ ደግሞ የሚታየው እንዴት ነው የተዋደዱ ሰዎች መሀል እንደዚህ አይነት አግሪመንቶች ወይም ስምምነቶች ሊኖሩ የሚገባው። በቃ ወድጃታለሁ፣ በቃ ወድጀዋለሁ፣ ራሴን አሳልፌ ከሰጠው ለሌላው ነገር ደግሞ ያን ያህል እንትን ማለቱ በሁለቱ መሀል ያለውን መተማመን የሚሸረሽር እስኪመስል ድረስ ባህል ሆኗል አይደል? ጋብቻውን በተመለከተ ግን በጣም ብዙ ችግሮች እንዳሉ ከቅርብ ወዳጆቻችን የምንሰማው ነገር ነው አይደል? እዚህ ሀገር ይሆናል ምናልባት ብዙ ብር አጠራቅሞ ንብረት ቤት ይኖረዋል። ኢትዮጵያ ይሄዱና ጋብቻ ይፈጽማሉ። ከዛ ለመግባባት ሲነሳ የት ሀገር ይታይ የሚለው ራሱ ሌላ ፕራይቬት ኢንተርናሽናል ሎ የሚያየው ጉዳይ ነው። በጣም ኮምፕሊኬትድ ነገር ነው። ስለ ባህሉ የምናወራ ይሄ ትክክል አይደለም ብለው ስለማሰቡ እንደገና ለምን የህግ ባለሙያ ጋብቻ ሲፈጸም ለምን የህግ ባለሙያ ያስፈልጋል ስለሚለው ጉዳይ በግሎት የሚያጋጥመው ኤክስፒሪየንስ ካለ እስቲ ስለ እሱ ይንገር። በጣም ጥሩ ነጥብ ነው ያነሳሽው። ውክልናዋ ጋር የረሳኋትን መልሼ አብሬ ልመልስልሽ። ውክልናም ጋር በተመሳሳይ አንዳንዴ ምን ይሆናል ውክልና ይሰጡና ሰዎች የሰጡትን ሰው ላያምኑት ይችላሉ። ሀሳባቸውን ሊቀይሩ ይችላሉ። በተለያየ መንገድ ብቻ አንድ እርምጃ መውሰድ ሊያስፈልግ ይችላል። አንዳንዴ እኮ መስሎሽ አድርገሽው ሪሌሽንሺፑም ሊቀይር ጠብ በመሀልሽ ሊመጣ ይችላል እና ያኔ የሰጠሽው ውክልና ቅድም እንዳልኩሽ መስጠትሽን በደንብ ኖቲስ ማድረግ አፈጻጸሙን መከታተል አለብሽ። አንዴ ሰተሽ በቃ ጨርሻለሁ ብለሽ የምተኙ ጉዳይ አይደለም። ቅድም እንዳልኩሽ ምን አደረክ፣ ሪፖርት ስጠኝ፣ ገባ ወይ ወጣ ወይ ምን አደረክ እያልሽ መከታተል እንደተጠበቀ ሆኖ ውክልና ውል እንደመሆኑ መጠን የሚቋረጥበት የራሱ መንገድ አለ። ቅድም በሞት እንደሚቋረጠው ሁሉ እዚህ ጋር ደግሞ አንቺ ነሽ ፈቅደሽ ወደሽ ስልጣንሽን አሳልፈሽ የሰጠሽው። ስለዚህ ይሄ ነገር በቃ ይሄን ነገር አላመንኩትም ከዚህ በኋላ አያስፈልገኝ ብለሽ ስታምኝ ደግሞ በሰጠሽበት መንገድ የሰጠሽውን ውክልና መሻር ያስፈልጋል። ዝም ብለሽ መተው በቃ እኔ ካላልኩት እኔ ከዚህ ኢንስትራክት ካላረኩት አያረግም ልትይ አትችይም። በቃ በወረቀት ሰጥተሽዋል። አንቺ ግዛ ባትዩም፣ አንቺ አውጣ ባትዩም፣ አንቺ ይሄን አድርግ እያልሽ በየጊዜው ባትነግሪውም ያችን መሰረት አድርጎ እሱ የፈለገውን ማድረግ ይችላል። ከአንቺ ምንም ሳይሰማ አንቺ ምንም ተጨማሪ ትእዛዝ ሳትሰጪው አስቀድመሽ የዛሬ 10 ዓመት በሰጠሽው ትእዛዝ እሱ ዛሬ የፈለገውን ማድረግ ይችላል። ምክንያቱም አንዴ በወረቀት ውክልና ስለሰጠሽው። ስለዚህ የሆነ ቦታ ላይ ማቆም ካለበት አይ ከዚህ በኋላ የሚለሽ ውክልናውን አሰርዘሽ ውክልናው መሰረዙንም ለሱ እንዲደርሰው ማድረግ ያስፈልጋል ማለት ነው። ያ አካል ከዛ በኋላ ባንቺ ስም ምንም ነገር እንዳያደርግ ለማድረግ ማለት ነው። ጋብቻም አንዳንድ ሰዎች ጋብቻ በሽማግሌ ፊት በቤተ ክርስቲያን ስርዓት ወይም ደግሞ ውልና ማስረጃ ሄዶ በመጋባት ብቻ የሚያልቅ ነገር ይመስላቸዋል። ግን ጋብቻ በጣም ከጀርባው የህግ ጥበቃ ያሉት ከጀርባው ውስብስብ የህግ ጉዳዮች ያሉት ግንኙነት ዲያስፖራው እንደ ዲያስፖራ እንግዲህ በአሜሪካ ህግ የሚገዛበት የራሱ ስርዓት ሊኖር መቻሉ እንዳለ ሆኖ ብዙ ጊዜ ግን አንዳንዴ ሰዎች ጋብቻቸውን ኢትዮጵያ ውስጥ ያደርጋሉ። ንብረት ኢትዮጵያ ውስጥ ያፈራሉ። እንደ ባልና ሚስት አብረው ኖሮ በአንድም በሌላ መልኩ ግንኙነታቸው ከኢትዮጵያ ጋር የተገናኘ በሚሆንበት ጊዜ ለዚህ የኢትዮጵያ ህግ ምንድን ነው የሚለው ነገሩ በኢትዮጵያ ህግና በአሜሪካ በኢትዮጵያ ህግና በአውሮፓ አንዳንድ አገሮች በመሀል ልዩነት ካለ ልዩነቱ እንዴት ነው? ቅድም አንቺ ፕራይቬት ኢንተርናሽናል ያልሽው ነገር ምክንያቱም የፕራይቬት ኢንተርናሽናል ኢሹ የሚነሳ ከሆነ የየትኛው ሀገር ህግ ነው ለክርክሩ ተፈጻሚነት ያለው የሚለውም አንድ ኢሹ ስለሆነ የትኛው ነው እንዴት ባረግ ይሻላል የትኛው ህግ ይጠቅመኛል የሚለውን ከባለሙያ ጋር መመከር ያስፈልጋል። ይሄንን አሁን ሌማን የሆነ ሰው በራሱ የሚወስነው ነገር አለ። እንደውም አንዳንዶቹ ጉዳይ ለባለሙያም አከራካሪ ሆኑ ናቸው። በነገራችን ላይ የህግ ጉዳይ ለምንድን ነው የፍርድ ቤት ስርዓቶቻችን ይግባኝ ምን እያልን ሰበር እስከ ፌዴሬሽን ምክር ቤት ድረስ የተቋቋሙ?
ምክንያቱም የህግ ጉዳይ በቋንቋ የተጻፈ ነው። አንዳንዶቹ ሰዎች አከራካሪ እንደመሆናቸው አይደለም ባለሙያ ያልሆነ ሰው ባለሙያ በሆነ ሰው እንኳን መካከል አለመግባባት ሊፈጠር ይችላል። ስለዚህ ቢያንስ ሪስክ ለመቀነስ ከባለሙያ ጋር መመካከር ይገባል የምንለው በሱ ምክንያት ነው። ስለዚህ ጋብቻ ከጀርባው ማግባት ብቻ ሳይሆን መፍታትም ጭምር ልጆች መውለድም ጭምር ውል ማድረግ በባልና ሚስት የሚደረጉ ውልም እንዴት ያለ ነው የሚሆነው? ምንድነው ማድረግ ያለብኝ? የት ነው መሄድ ያለብኝ? ቅርጹ፣ ፎርሙ፣ ምኑ በጣም ውስብስብ ነገሮች አሉ። አሁን ለምሳሌ አንድ ምሳሌ ባለፈው የሚያነሳሁትን ምሳሌ ለማንሳት አንድ ከጋብቻ በፊት ንብረት ያፈራ ሰው በጣም በርካታ ንብረት አፍርቷል። ቤት አለው፣ መኪና አለው፣ ኢትዮጵያ ውስጥ ሲሆን ማለት ነው። እዚህ ሲሆን ያው እዚህ ያለውን ነገር እንትን እናደርጋለን። ሲያገባ በማግባቱ ምክንያት ከጋብቻ በፊት የነበረው ንብረት በማናቸውም ሁኔታ አይለወጥም። በቃ የሱ ነው። መኪናም የሱ ከሆነ የሱ ሆኖ ይቀጥላል። ቤትም ካለው ቤቱ የሱ ሆኖ ይቀጥላል። ነገር ግን በኢትዮጵያ ሕግ መሰረት አንድ ሰው ካገባ በኋላ የሱ የነበረን ንብረት ከሸጠውና ከለወጠው ቅርጹን ከቀየረው ያ ንብረት በፍርድ ቤት ሄዶ ይሄ ከጋብቻ በፊት የገዛሁት የኔ ቤት ነው፣ የኔ ንብረት ነው፣ የኔ እንደዚህ ነው፣ ስለዚህ አሁንም የኔ ይባልልኝ ብሎ ለፍርድ ቤት ሄዶ እውቅና እንዲሰጠው ካላደረገ በስተቀር ቤት የነበረውን ብር የነበረውን መኪና የነበረውን ቤት እያደረገ ቅርጹን ከለዋወጠው ትራንዛክት ካረገው ወደ ሌላ ነገር ከለወጠው ካሳደገው የጋራ የመሆን እድል ስላለው ስለዚህም በሚያደርግበት ጊዜ ኦኬ ይሄንን ቤቴን ከጋብቻ በፊት የነበረኝን ቤት በጋብቻ ውስጥ ሲሸጠው ምንድነው ህጉ የሚያመጣው? ያ እንዳይሆንብኝ ምን ላድርግ ምን አላድርግ የሚሉት ጉዳዮች ከህግ ባለሙያ ጋር መደረግ ያለባቸው። ምክንያቱም በጣም በርካታ ሰዎች ይሄንን ሳያውቁ ይሄን በማድረጋቸው ካገቡ በኋላ በዘፈቀደ ንብረቱን ለውጠው ሸጠው የተገኙ በመሆኑ ምክንያት ፍርድ ቤት ሄደው ይሄንን እውቅና ባለመሰጠታቸው ምክንያት አንድ ሰው ስላገባ ብቻ የዛ ንብረት ግማሽ ባለቤት የሆነባቸው አጋጣሚዎች በጣም ደጋግመው እንደ ጠበቃም አጋጥመው በጣም ስለሚያውቁ የጋብቻ ጉዳይ የቤተሰብ ጉዳይ የህግ ጉዳይ ነው። ለዚህ ከባለሙያ ጋር መመካከር ያስፈልጋል። አንድ ግብር ለመክፈል ከመንግስት ጋር ያለን ኢሹን ለመጨረስ ከሂሳብ ባለሙያ ጋር ተመካክረን ሂሳብ ባለሙያ ሰርቶት እሱ ሰርቶት አይደለ እንደዛ የምናደርገው። እንዲህ አይነት ጉዳዮች ደግሞ ከባለሙያ ከህግ ባለሙያ ጋር የመመካከር ልምዳችን በጣም ዜሮ ነው። ኢንፎርምድ የሆነ ውሳኔ ለማሳለፍ ሪስክ ሚኒማይዝ ለማድረግ ከባለሙያ ጋር የመመካከር ባህላችንን ማሳደግ አለብን። ቅድም ቴዲም እንዳለው አለማወቅ ዋጋው በጣም ከፍተኛ ነው። ነገር ግን በምክክር የምናደርገው ነገር ለምክር የምናወጣው ገንዘብ ትንሽ ነው። አሁን ችግሩ 10-15 ሚሊዮን ብር ሰዎች እያወጡ ለዚህ 20-30 ሺህ ብር አውጥተው ባለሙያ ለማማገር ውድ ይመስላቸዋል። ምን ለሱ ጠበቃ ሲከፍል እኮ አይከነከናቸውም ከችግሩ በኋላ አንድ ነገር ችግር ከመሆኑ በፊት ስትከፊው 10 ሺው 100 ሺህ መስሎ ይታይሻል። በኋላ ግን ችግሩ ስትሆኚ 100 ሺህም ትንሽ ሊመስልሽ ይችላል። ግን እንዳልኩሽ ወደ ሙግት ስትሄጂ በጣም ብዙ ነገር ነው ማለት ሙግት በራሱ ቃሉ ራሱ አየሽ ሙግት የሚለው ነገር ከባድ ነው። አንድ ለባለሙያ የምትከፊው ወጪ በጣም ውድ ነው። 10% ድረስ ልትጠየቂ ትችላለሽ። ስለዚህ በቃ ባለሙያ ጋር ስትገቢ 10% የሱ ነው ብለሽ ነው የምትነሺው። እንደዛም አድርገሽ ደግሞ ልትሸነፊ ትችላለሽ። ክርክሩን ሁሉ ላትረሺ ትችላለሽ። ስለዚህ አንደኛ ቅድም እንዳልሽው ታሞ ከመማቀቅ አስቀድሞ መጠንቀቅ በሚለው ብሂል መሰረት ለምን ችግር ውስጥ እገባለሁ ለምን አስቀድሜ አልጠነቀቅም የሚለው መርህ መከተል በጣም ያስፈልጋል። በጣም እስማማለሁ። በጣም አመሰግናለሁ አቶ ሙሉጌታ። ወደ ማጠቃለሉ እንምጣና ለምሳሌ ከአቶ ሙሉጌታም ጋር ስናወራ እንደነበረው የዲያስፖራ ማህበረሰብ የሚያጋጥማቸው ህግ ነክ ጉዳዮች በጣም ብዙ ናቸው። ሪል ስቴት አለ፣ ቢዝነስ ላይ መሰማራት የሚፈልጉ ይኖራሉ፣ ስለ ፓወር ኦፍ አተርኒ ይኖራል። ጋብቻ ሲደረግ አንድ ዲያስፖራ እነዚህን ሰርቪሶች ማግኘት ቢፈልግ ስፔሻሊቲ አለ፣ የጠበቆቹ ስፔሻሊቲ አለ። ለምሳሌ የፋሚሊ ሎ ስፔሻሊስት እነዚህ ናቸው፣ ኮንትራክት ላይ ደግሞ እነዚህ ተብለው ተለይተዋል። እንዴት ነው ኦርጋናይዝ የተደረገው? ሰርቪስ ማግኘት ፈልጎ እናንተ ጋር ለሚመጣ ሰው ይሄን ይመልሱልን። በዛውም ደግሞ እግረ መንገድ ቀጣይስ ከኢትዮ ሌጋል ሺልድ ምን እንጠብቅ የሚለውን ይንገሩንና በዚሁ እናጠናቀቃለን። እንግዲህ ያው ከስፔሻላይዜሽን ጋር ያው ባይ ፕራክቲስ ነው። ባይ ፕራክቲስ ወይም ደግሞ በአንድ ኤሪያ ላይ ለምሳሌ ከአይፒ ጋር ተያይዞ እዛ ላይ ሁለተኛ ዲግሪውን የሰራ ሊሆን ይችላል፣ ወይም ቢዝነሱ ላይ ሁለተኛ ዲግሪውን የሰራ ሊሆን ይችላል። በትምህርት ወይም ደግሞ ረጅም ጊዜ ያንን ጉዳይ ዳኛ ሆኖ አቃቤ ሕግ ሆኖ ወይም ጠበቃ ሆኖ በመስራት ስፔሻላይዝ ያደረገ በሚል ያው ሞር ኦፍ
ዘርፉን አይደንቲፋይ ከማድረግ እና ፕራዮሪቲውን ከማስቀመጥ አንጻር ነው እንጂ እንግዲህ የዚህ ጉዳይ ላይ በኢትዮጵያ ሕግም ያው የጠበቅና ስነ ምግባር ደንባችን ላይ በዚህ ጉዳይ ላይ ስፔሻላይዝድ ነኝ ብሎ ማስተዋወቅም ሕጉ ስለማይፈቅድ ማለት ነው፣ ሊሚቴሽን አለው። ሶ አዘ ዲስክሌመር እንግዲህ የአሜሪካን ሀገር ያው እያደረግን ያለ ነው ከብዙ ፓርትነሮቻችን ጋር ሆነን እንደነ ኢትዮ አሜሪካን ቻምበር ኦፍ ኮመርስ አዌርነስ መስጠት ነው እና ካሁን በኋላ ምን እንጠብቅ ላልሽው ይሄ አዌርነስ ሌጋል አዌርነስ ክሬሽን ወይንም የህግ ግንዛቤ ማስጨበጫ ስልጠናችን ኦንላይን ይቀጥላል። እንደዚሁም በተለያዩ ቦታዎች አሁንም ባለፈው እንዳደረግነው ታውን ሆል ሚቲንግ በአዳራሽ ውስጥ ሰብስበን የመወያየት ነገር እናደርጋለን። ሰው እንደዚህ ይህንን ስልጠና በተለይ በሪል ስቴት ጉዳይ ላይ ከቤተሰብ ህግ ጋር በተያያዘ እንደዚሁም የንብረት መውረስና የሀብት ማስመለስ አዋጁ ላይ ግንዛቤ ማግኘት የሚፈልግ ሰው በስልካችን ላይ ቴክስት እያደረገ ሬጅስተር ማድረግ ይችላል። 301-640-9768 ላይ ወይንም ደግሞ admin@diasporalegalservice.com ላይ ኢሜል ሊያደርግልን ይችላል። ምናልባት ይህንንም ጽፈን እንትን ልንለው እንችላለን ስክሪን ላይ። እንግዲህ የኛ አባል መሆን እንዳልነው ነው። በቂ በህግ ጉዳይ ላይ መሰረታዊ የሆኑ ነገሮች ግንዛቤ ያገኛሉ፣ ምክር ያገኛሉ። ቢያንስ ከ24 ሰዓት ከ48 ሰዓት በሆነ ጊዜ ውስጥ ለጻፉት ኢሜል ወይንም ስኬጁል ቡክ አድርገው እንደዚህ መወያየት፣ ጠበቃን የማውራት እንደዚህ ነገሮች አሉ። ነገሮች ደግሞ ሄደው ወደ ድርድር ወይንም ደግሞ ወደ ፍርድ ቤት ወደ ሙግት ከሄዱ እንግዲህ ሌላው ከተለመደው ሬት ያነሰ ወይንም ደግሞ በጣም አፎርደብል የሆነ በሚሆን የፕራይሲንግ ለሜምበሮቻችን ወይም ደግሞ ከኛ ጋር የሚሰሩ አባላት ሜምበሮች የሆኑ ዲስካውንትድ የሆነ ኦፈር እናደርጋለን ማለት ነው። ሶ ፕሪቲ ማች ሶ ፋር አብዛኛው የምንሰራው ከ95% በላይ ጉዳዮች ወደ ሊቲጌሽን እንዳይሄዱ ነው። ከሄዱ ደግሞ ቅድመ ጥንቃቄ ስለሆነ ከሄዱ ደግሞ በጣም ዲስካውንትድ ሬት ኦልሞስት ከትራዲሽናሉ ፕራይስ ኦልሞስት በሀፍ በሆነ እንትን ወደ ሊቲጌሽን እንሄዳለን ማለት ነው። ሊቲጌሽን ስትሄዱ የህግ ባለሙያዎችን ይዛችሁ ነው አይደለም ትሄዱ? ፓርትነር የምታደርጓቸው አሉ ማለት ከእናንተ ፈርም ብቻ ሳይሆን የራሳቸው ኢንዲፔንደንት ኦፊስ ኖሯቸው ግን ከእናንተ ጋር ኮላቦሬት የሚያደርጉ ወደ ሊቲጌሽን ስትሄዱ በእነሱ ነው የምትሄዱት ማለት ነው ወይስ ዲያስፖራ ወይም ባለጉዳዩ የመምረጥ እድል ይኖረዋል? ጥሩ ጥያቄ ነው። እንግዲህ ይህንን ሰርቪስ ሮል አውት ለማድረግ ያሰብነው እንግዲህ ከአንድ ወር በኋላ ነው። እስከዛ ይሄ ሰብስክሪፕሽኑን ምዝገባውን ምኑን ጨርሰን ማለት ነው። ቅድም እንዳልኩት ቢዝነስ ሞዴሉ እዚህ ሀገር ካሉ የህግ ኢንሹራንሶች እንደነ ሌጋል ሺልድ እንደነ እንደነ ሌጋል ዙም እነዚህ ከመሳሰሉት እንትን ነው እና ቢዝነስ ሞዴሉ አለ እዚህ ሀገር ላይ እንዴት ነው ሰብስክራይብ የሚያደርጉት ምናምን የሚለው ነገር ወይንም ኡበራይዜሽን ኦፍ ሌጋል ሰርቪስ ይሉታል። ሶ ምንድነው ቢዝነስ ሞዴሉ ከኛ ጋር እነዚህ ጠበቆች ለመስራት ሲስማሙ ጉዳዮችን በምን አግባብ እንደሚይዙ ለሜምበሮች የምንሰጠውን ፕራይሲንግ ሁሉ ነገር አምነው ተርምስ ኤንድ ኮንዲሽንስ ተቀብለው የሚገቡ ጠበቆች ነው የሚሆኑት። የራሳችን ፓርትነርስ አሉን፣ ኢንሃውስ ጠበቆች አሉን። ከዚያ ደግሞ ያለፈ ከሆነ ከኛ ጋር በሚሰሩት ሊሆን እንደዛ ነው የምናደርገው። እነዛንም ገብቶ የመምረጥ እድል ይሰጣል ፕላትፎርሙ። አሪፍ። የመጨረሻ ጥያቄ ኦንቦርዲንግ ላይ እናውራ። የህግ ባለሙያዎች ብዙ አመት ኤክስፒሪየንስ ያላቸውም አዲስ ተመራቂዎችም እናንተ ፕላትፎርም ላይ ኦንቦርድ ማድረግ ቢፈልጉ ያለው ፕሮሲጀር ምን ይመስላል? ሹር እንግዲህ ሰርቪስ ፕሮቫይደርስ ይላል እንትን ላይ ሌጋል ታለንት ክላውድ እና ማቺንግ ፕላትፎርሙ ላይ ወይንም ሌጋል ማርኬት ፕሌስ ሲምፕሊ እዛ ላይ ገብተው እንትን ሲሉ መረጃቸውን ያስገባሉ። የጥብቅና ፍቃዳቸውን፣ ናሽናል አይዲ፣ የቴት ነው ጥብቅና ፍቃዳቸው፣ የክልል የፌዴራል አለ፣ ምን ኤሪያ ላይ ነው ስፔሻላይዜሽኑ አለ። እነዚህ ነገሮቹ ላይ አሉ። እዛ ላይ ሲስተሙ ላይ ሬጂስተር ያደርጋሉ። ይሄኛው እንግዲህ አሁን ላይ ሮል አውት ያደረግነው ነው። ከአፍሪካ ሌጋል ቴክ ጋር ደግሞ በጋራ እየሰራንበት ያለው አለ። ወደ 44 ሀገሮች ላይ በጣም ሮበስት የሆነ ቴክኖሎጂን እንትን አስተዋውቆ ብዙ ጠበቆችን ፈርሞችን ኦንቦርድ እያደረገ ያለ ሞሮፍ እኛ ቴክ ፓወርድ በሌጋል ቴክኖሎጂ የሚሆን ፈርም
ከዚያ ደግሞ ወደ ሌጋል ኢንሹራንስ ግራጁዌት የሚያደርግ አገልግሎቶቻችንን ወደ ኢንሹራንስ ሰርቪስ ለመቀየር ከትልልቅ የኢንሹራንስ ተቋማት ጋር ከብሔራዊ ባንክ ጋር በዚህ አግባብ ተደጋጋሚ ጥያቄዎችን አቅርበን ፓይፕላይን ላይ ያለ እንትን ነው። መልካም በጣም እጅግ በጣም አመሰግናለሁ አቶ ሙሉጌታ በላይና አቶ ቴዎድሮስ ባህሩ ፍቃዱ ስለ ጊዜያችሁ ስለሰጣችሁንም የህግ ማብራሪያ። እንግዲህ ከዚህ በኋላ ማንኛውም የዲያስፖራ ማህበረሰብ ህግን የተመለከተ ጉዳይ ሲኖረው በቀጥታ በራሱ ከማድረግ ወይም ደግሞ ኢትዮጵያ ውክልና ሰጥቶ ለቅርብ ሰዎች ከማስፈጸም ይልቅ የህግ ነገር መታየት ያለበት በህግ ባለሙያ ስለሆነ ወደ ኢትዮ ሌጋል ሺልድ እንደሚመጣ ወይም ደግሞ ራሳቸውን በመረጡት በሌላም መንገድ ሊሆን ይችላል፣ ግን በህግ ባለሙያ ጉዳያቸውን እንደሚያስይዙ ተስፋ እናደርጋለን። ከእናንተ ጋር ስለነበረን ጊዜ በጣም አመሰግናለሁ። ተመልካቾቼም እንግዲህ ከዚህ ፕሮግራም ብዙ እንደተማራችሁ እንደተጠቀማችሁ ራሳችሁንም ደግሞ እንደምትጠብቁ ተስፋ አደርጋለሁ። ሰላም ቆዩን።